እኔ የመሬት ባለቤትነትን ጉዳይ በተመለከተ ነው ቅድም አይ ያው አንተ የገለጽከውን ነገር ምናልባት አንዳንድ ሰዎች በባለቤትነት ክልል የሚያስተዳድረው እንደሆነ ሳይረዱት እንዳያልፉ ስለፈለኩኝ ነው ማንሳት የፈለኩትኝ ማለት ነው። እሱን ካነሳውኝ በኋላ ሌላው ማንሳት የምፈልገው ነገር ምንድነው መሰለ፣ ይሄን ረሃብ በተመለከተ 3 አካላትን ተጠያቂ ማድረግ እፈልጋለሁ። እኔ የመጀመሪያው የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስትን፣ በመቀጠል የትግራይ ጊዜያዊ አስተዳደርን፣ ሶስተኛው ደግሞ የአማራ ክልል መንግስትን። 3ቱን ተጠያቂ የማደርግበትን ምክንያት በኦርደር ላስቀምጥ ምናልባት ሰዓት ከበቃኝ። የመጀመሪያው ይሄ ረሃብ ሰው ሰራሽ ረሃብ ነው። ሰው ሰራሽ ድርቅ ነው። የተፈጥሮ አይደለም። በጦርነት ምክንያት የተከሰተ ነው። ዜጎች ከቀያቸው በመፈናቀላቸው ምክንያት የተከሰተ ነው። ያ አንድ ክልል ላይ ብቻ አይደለም፣ መላው ሀገሪቱ ክፍል ላይ ስፔሻሊ ጦርነት የሚካሄድባቸው አካባቢዎች ላይ በስፋት የሚካሄድ ነገር ነው። ኦሮሚያ ክልል ማንሳት ትችላለህ። ብዙ ሺህ ተፈናቃዮች ዛሬም ድረስ ወደ ቀያቸው አልተመለሱም በጦርነት ምክንያት። አማራ ክልል እንዲሁም ደግሞ ትግራይ ክልል። እንግዲህ እነዚህ ነገሮች በጦርነት ነው የተነሱት ካልን ለጦርነቱ ባለቤት የምናደርግለት አንድ አካል አለ። አማራ ክልል፣ ትግራይ ክልል እና ኦሮሚያ ክልል የሚደረጉ ጦርነቶች ከፌዴራል መንግስት ጋር የሚደረጉ ጦርነቶች ናቸው። እነዛን ጦርነቶች በሰላም የመፍታት ፍላጎት ስለሌለውና ጦርነት ስልጣኑን እድሜውን ማራዘሚያው አድርጎ እንደ አንድ ስትራቴጂ የሚጠቀም መንግስት ስለሆነ ጦርነትን ማቆም ባለመቻሉ ዜጎች በረሃብ፣ በመፈናቀል፣ በመሰደድ እንዲሁም ደግሞ በሰብአዊ መብት ጥሰት እየተሰቃዩ ነው። ስለዚህ የፌዴራል መንግስት በመጀመሪያ ደረጃ ይህን ተጠያቂ ይሆናል። ከዛ በመቀጠል የክልል መንግስታት የየራሳቸው ኃላፊነት አለባቸው። የትግራይ ክልል ህዝቦቹ እዚህ ደረጃ እስኪደርሱ ድረስ ዝም ማለት አልነበረበትም። በመጀመሪያ ደረጃ አንድ። ሁለተኛ ደረጃ ደግሞ ለፖለቲካ ፍጆታ ነው ህዝቦቹን እያዋሏቸው ያለው። የትግራይ ክልልም የፌዴራል መንግስትም ለፖለቲካ ነው የሚጠቀሙባቸው እንጂ በትክክል የደረሰባቸውን ችግር ለመቅረፍ ቋሚ የሆነ መፍትሄ ለመስጠት አይደለም እየሰሩ ያሉት። በዚህ ብዙ ሺህ ህዝቦች እንደ ቅጠል እየረገፉ ነው። ብዙ ሺህ ሰዎች እየታመሙ ነው። ብዙ ሺህ ሰዎች መድኃኒት እነሱ ጋር መድረስ እየቻለ አይደለም። ሺዎች የምለው ነገር እንደው በአንድ ክልል ስወስነው ነው። አጠቃላይ አስቸኳይ የምግብ እርዳታ በአሁኑ ሰዓት ኢትዮጵያ ውስጥ ወደ 7 ሚሊዮን ህዝብ ይፈልጋል። የተባበሩት መንግስታት ያወጣው የባለፈው ዓመት ሪፖርት ላይ ማለት ነው። ትምህርትን በተመለከተ ትምህርት ያቋረጡ ተማሪዎች፣ የተዘጉ ትምህርት ቤቶች ምናምን በዚህ ጦርነቶች የምታነሳቸው ብዙዎች አሉ ማለት ነው። የአማራ ክልልንም በተመለከተ የምታነሳው ከሆነ በመጀመሪያ ደረጃ ትግራይ ክልል ላይ በተደረገ ጦርነት መንገድ በመዝጋት ዜጎች ጋር በቂ አቅርቦት እንዳይደርስ፣ ምግብ እንዳይደርስ፣ እንዲሁም ደግሞ ነዳጅ እንዳይደርስ የተለያዩ ነገሮችን በማድረግ እዛ አካባቢ ላይ አሉታዊ ተጽዕኖ እንዲደርስ ፈጥሯል። ከዛም ባለፈ አሁንም ደግሞ የድንበር ወይም የወሰን ክርክር መሀላቸው ላይ ስላለ ያንን ነገር በሰላማዊ መንገድ ወይንም በድርድር ለህዝቡ ቅድሚያ መስጠት ባለመቻላቸው የራሳቸውን ጥቅምና የፖለቲካ ፍጆታ በማሰብ አሁንም ያ ህዝብ በረሃብ እንዲቀጣ እየፈረዱበት ነው ያለው። ለእኔ በመጀመሪያ ደረጃ ዜጎች ናቸው ተርበው ያሉት። እነዛ ዜጎች ከዛ ረሃብ በዘላቂነት ነው መውጣት ያለባቸው። ይሄ ጊዜያዊ ድጋፍ አይደለም። አሁን ላይ የሚደረግ የቲክቶክ የገንዘብ የማሰባሰብ ምናምን ሂደት ለጊዜው ምናልባት የተወሰነ ነገር ሊሸፍን ይችላል፣ ግን ዘላቂ አይሆንም። ያንን ነገር በዘላቂነት መስራት የሚችሉ ይሄ ነገር የሚመለከታቸው ዓለም አቀፍ ተቋማትን ጨምሮ የአፍሪካ የምስራቅ ቀንድ ኢጋድን ጨምሮ የአፍሪካ ህብረትን ጨምሮ እንዲሁም የፌዴራል መንግስቱ ባለበት ይሄ ነገር ዘላቂ መፍትሄ ማግኘት መቻል አለበት። ያ ካልሆነ ዛሬ በአንድ በኩል የምታደርገው ድጋፍ ነገ ደግሞ በሌላ በኩል ሊሆንብህ ይሄዳል ማለት ነው። ሌላው ነገር ግን ፖለቲካ በደንብ አለው። ይህንን ነገር ሁላችንም ልናቅ ይገባል። አሁን የክልሉ መንግስት ያወጣው መግለጫ ኮምፕሊትሊ ፖለቲካዊ ነው። ይሄ የሰብአዊ ብቻ አይደለም። ሌሎች 45 የእርዳታ ጣቢያዎች አሉ ሲል መንግስት በትክክል ወደ ዲዲአር ይወስደናል። በነገራችን ላይ የፕሪቶሪያው ስምምነት አንዱ ተፈናቃዮችን ወደ ቀያቸው መመለስ፣ በጦርነት የተጎዱ ቀዮችን መልሶ ማልማት ምናምን የሚሉ ነጥቦች አሏቸው። ያንን ነገር መንግስት አላደረገልንም ወደሚል ነው የሚሄደው። እነዚህ ነገሮች ቀጣይ ወደ ምንድን ነው የሚወስደን ብለህ የምታስብ ከሆነ ከዚህ ከረሃብ ዜና በኋላ የሚቀጥል ጦርነት ወደ ጦርነት ጉሰማ፣ ወደ ጦርነት ዝግጅት አንዱን ጥፋተኛ አድርገው በዛ ጥፋተኝነት ሌሎች ለማምለጥ የሚደረግ ነገር ነው እና የሚታየኝ ቅድሚያ ለዜጎች ይሰጥ፣ ቅድሚያ ለህዝቦች ይሰጥ። መደረስ ወዳለበት ቦታዎች ሁሉ ተደርሶ ዘላቂ የሆነ ተፈናቃዮችን ወደ ነበሩበት ቦታ የመመለስ አርሰው እንዲበሉ ሰርተው እንዲበሉ ጦርነትን ማቆም፣ ከዛ በኋላ የፖለቲካዊ ስምምነት ተደርጎ ለህዝቡ ሰላም ማስፈን አስፈላጊ ነው ብዬ አስባለሁ። ቀጣዩን በሚቀጥለው ምዕራፍ እቀጥላለሁ።
እኔ በተለይ ተከታዩ ያላችሁ ቲክቶከሮች ወንድማዊ ምክር ልንገራችሁ፣ በጣም በጥንቃቄ ተመላለሱ። ከዚህም ከዛም የእሳት እራት እንዳትሆኑ ጥንቃቄ አድርጉ። አንዳንድ ጊዜ ጭብጨባው፣ ጀግንነቱ፣ ውዳሴው ሲበዛ አደጋ ሊፈጠርም ይችላል በህይወታችሁ ላይ። ጥንቃቄ እያደረጋችሁ፣ በተረፈ በጣም የምትመክሯቸው ሰዎች እየመከራችኋቸው ጥንቃቄ እያደረጉ እንዲጓዙ አድርጓቸው። እስካሁን ባለው ሁኔታ የፌዴራል መንግስት ሰዎች አሁን ታደሰ ወረደ እንግዲህ መግለጫ እንትን ያሉት እስካሁን የት እንደነበሩ አላውቅም። የፌዴራል መንግስት ሰዎችም እንደዚሁ መግለጫ ሳወጡ ተቀምጠዋል። እንደምሰሟቸው ሴራ ነው፣ ውሸት ነው፣ የሌለ ነገር ነው የተባለ ባለበት ሰዓት ላይ አንዳንዶቻችሁ በእንግሊዝኛ ነው ፕሮግራም እየሰራችሁ ያላችሁት፣ በውጭ ሀገር ቋንቋ፣ አንዳንዶቻችሁ በወላይትኛ፣ አንዳንዶቻችሁ በትግርኛ፣ አንዳንዶቻችሁ በአማርኛ። እስኪ ቆይ መጀመሪያ ዝሆኖቹ ይህን ጉዳይ እንዴት እየዘገቡት ነው ብላችሁ እዩ። ጀስት ለኮንተንት እና ጀግና ወይም ደግሞ ውዳሴ እንዲዘንብል ብቻ ተንደፋድፋ አትግባ። አንዳንድ ነገር ላይ እንደ አንዳንድ ጊዜ ቢገባችሁ ባይገባችሁ እንደው ዝም ብሎ ፖለቲከኞች ሲተነትኑ ዝም ብላችሁ መስማትን ልመዱ። ዝም ብለህ እሳት ውስጥ ልትገባ ትችላለህ። አንዳንዴ ይሄ ጊዜው የኮንተንት እና የላይክ እና የሼር ስለሆነ አስቸጋሪ ነውና በጣም በብልህነት እንድትመላለሱ ነው ወንድማዊ ምክሬን ነው የምሰጣችሁ። የምታደርጉት ነገር ናይቭ ሆናችሁ ነው፣ ምንም ጥያቄ የለውም። በየዋህነት ነው የምታደርጉት። ፖለቲከኞች ግን ዜ ዶንት ኬር። ፖለቲካ ይሰራልኛል ብሎ ካሰበ ናይቭ ነህ ምናምን የእግዚአብሔር ሰው ነህ ምናምን የሚባል ነገር የለም። ፖለቲከኞች ለወጡበት ማህበረሰብ እንኳን አይመለሱም፣ ሊበሉ ይችላሉ። ስለዚህ መጠንቀቅ ያስፈልጋል ማለት ያለው። ከልብ አመሰግናለሁ። እሺ ከቡርቃ ዝምታ በኋላ አሁን የመጨረሻ ዙራችን ላይ ነው ያለነው። እኔ ስለደከመኝ እኔ ጋር ሰዓትም ስለሄደ መተኛ ስለሆነ ማለት ነው። ነገ ግን ቀን እንደዚሁ ምሳ ሰዓት አካባቢ ይገባለሁ። አሁን የመጨረሻ አራት ደቂቃ ሰጣችሁና እንደዚሁ እንዳማረብን የተሰናባበትን እንሄዳለን። ሳሚ ዛክሱማይት አራት ደቂቃ ተጠቀሙና የመጨረሻችን ይሆናል። ቴንኪዩ። ዞሮ ዞሮ እኛ የችግሩ ባለቤትም ስለሆንን የችግሩ ሰለባም ስለሆንን ያው ጊዜው ሀሳባችን በደንብ አድርገን ለመግለጽ ሜቢ ጊዜው ሊያጥርብን ይችላል፣ ግን ይበቃል። እሺ ችግር የለውም። ቅድም የቡርቃ ዝምታ ያነሳቸው ነጥቦች ላይ መድገም አልፈልግም። ጥሩ ከቨር ለማድረግ ሞክራ በህገ መንግስት ላይ ያሉት ኢሹዎችን ቴዲ አንድ ነገር ማወቅ ያለብህ አንተም ግን ኦኬ መሬት የህዝብና የመንግስት ነው ወይ ደግሞ የብሔር ብሔረሰቦች ነው የሚለውን አርቲክል ብቻ ማየት የለብህ። ህገ መንግስቱ በጣም ብዙ እርስ በርሱ የሚጣረስ ነገሮች አሉት። እርስ በርስ ለመተርጎም የሚያስቸግር ነገር አለ። አርቲክል 39 ላይ ብታየው የብሔሮች ራስን በራስ የማስተዳደር እስከ መገንጠል ድረስ የሚል ፍጹማዊ ሉዓላዊነትን የሰጠ አንቀጽ ደግሞ አለው እዛ አርቲክል ነምበር 39 ላይና እሱን ተሳይ ስታደርገው እንዴት አድርገህ ልታስታርቀው እንደምትችል ይከብዳል። ከዛ ውጪ የአስተዳደር ወሰን እንኳን አይደለም በእኛ የተለመደው ነገር ላይ ሆኖ የመሬቱ ባለቤት እሱ ብቻ እሱማ እርስ በርስ የሚጣረስ እናውጣ ካለ ለምሳሌ 46 ላይ እኔ እንኳን ማስታወሰው ለምሳሌ በሁለት ክልሎች መካከል የመሬት ወይም ደግሞ የወሰን ይገባኛል ጥያቄ የተነሳ እንደሆነ ጉዳዩ በፌዴሬሽን ምክር ቤት ይፈታል ይላል። እዛ ጋር መሬት የኢትዮጵያ ብሔር ብሔረሰቦች ከተነሳ በክልል ውስጥ ያለ ደግሞ በብሔሩ ከተነሳ ደግሞ አርቲክል ነምበር 7 ላይ ሪፈር ያደርጋልና ሁሉንም ቅድም ስንነግር ሰምተኝ ሆነ እና ጥያቄው ደግሞ ከክልሉ የሚነሳ ነው በክልሎች መካከል የተነሳ ነው ወይስ ከክልሉ የሚነሳ ነው ብለ አይደንቲፋይ ለማድረግ ራሱ አስቸጋሪ። አሁን ለምሳሌ እኔ የትግራይን ላይ የሚነሳው ያለውን ጥያቄ አሁን አንዳንድ ልጆች የሚያነሱትን ጥያቄ በአርቲክል ነምበር 7 መታየት ያለበት ነው ብዬ ነው የማምነው። በክልሉ ምክር ቤት ታይቶ በክልሉ ምክር ቤት 2/3 ድምጽ ተሰጥቶት ከጸደቀ ነው ወደ ፌዴሬሽን ምክር ቤት ማለፍ ያለበት ብዬ ነው የማምነው። አንዳንድ ልጆች ደግሞ ቀጥታ ደግሞ ምድር በሁለቱም ክልሎች መካከል የተነሳ ነገር ስለሆነ በቀጥታ በፌዴሬሽን ምክር ቤት መታየት አለበት ብሎ የሚያምኑ አሉ። በየትኛው መንገድ ሶሉሽን እንደምታስቀምጥለት ራሱ አስቸጋሪ እኮ ነው። ለዛም ነው አሁን ላይ የአስተዳደር ወሰኑ ባለበት ህገ መንግስት እስካልቀየርነ ሴዲ አሁን ምን እያልን ያለን መሰለኛ እኔ አንተ የምትለው ሐሳብ ነው የምገዛው። አስተዳደራዊ ወሰን ያለው በአሁን ሰዓት ኢትዮጵያ ውስጥ ካለ ሉዓላዊ ህገ መንግስቱ የኢትዮጵያን ሉዓላዊነት የሚያረጋግጥ እስከሆነ ድረስ ክልሎች አሁን ላይ የሚያስተዳድሩት መሬት ያስተዳድሩ ወሰን ነው ብዬ ነው የማምነው። በአይኒሚስ ሊቀየር ራሱ ህገ መንግስቱም ስለሚነግርህ ነው። የወሰን የቦርደር የማንነት ጥያቄ ከተነሱ አድርገውታል እኮ ደቡብ ክልል እኮ ወደ 4 ነው ወደ 5 ክልል እኮ አፍርሰውታል። ስለዚህ በደም የተሰጠ ግዛት እንዳልሆነ ነው እኮ ምዝጋ ማረጋገጫ የሚሰጥ እዛ ውስጥ ያሉት ብሔሮች ጥያቄ ካነሱ የራሳቸው ክልል መፍጠር እንደሚችሉ ነው የሚነግርህ ያለው ማለት ነው። ነገር ግን አሁን ደግሞ በጣም ያስቸጋሪ የሚያደርጋለን
ክልሎች ደግሞ የመስፋፋት ጥያቄ የሚፈቅድም ነው። አንደኛ ባይዘው በሁለት ክልሎች ቦርደር ላይ ጥያቄ ተነሳ ማለት አንደኛው ክልልን አኔክስ እንዲያደርግ ነው እየፈቀደ ነው። ገብቷል አይደል ቴዲ? አርቲክል ነምበር 48 አሁን ምሳሌ ብዙ አማራ ልጆች የሚኖሩት ነገር ምዕራብ ትግራይ ወልቃይት ሁመራን የማንነት ጥያቄ ነው ሲሉ ስለ ወደ አማራ ክልል እናካልለዋለን ነው እያሉ ያሉት። ክልሉን አይደለም የሚጠሉት ያሉት ህገ መንግስቱን ተቀብለው ነገር ግን ኤክስፓንድ ማድረግ ነው የምንፈልገው ነው እያሉ ያሉት። እንዴት አድርገው ይሄን ተቀበሉ? ስለዚህ ህገ መንግስቱ እየሰራ እስካለ ድረስ በህገ መንግስቱ እየተደረገ ያለ ባለበት ነገር የህዝቡ ጥያቄ መልስ ያገኝና ከዛ በኋላ ህገ መንግስታዊ ማሻሻያዎች ካደረገ ኦኬ ይሻሻል ሁሉ የሚቀየር ነው እያልን ያለው ነው። ነጥለ ግን የሆነን ማህበረሰብ በኃይል ሙሉን የኢትዮጵያ መከላከያ ሰራዊት የኤርትራ ሰራዊት ምናምን ሪሶርስ ተጠቅመ መሬቱን በኃይል ከጎበጥከው በኋላ መሬቶችን በኃይል 1983 በኃይል ወስዳቸዋል። አሁን በኃይል ወስደናል ባይዞ ብርሃኑ ጁላ መሬት የመለስ ጦርነት አይደለም ያካሄድ ነው ብሎ ነበር አይደል? የሚፈልጉትን ነገር ይነግሩና ደግሞ ድጋሜ ለነሱ የፖለቲካ ካልኩሌሽን የሚጠቅማቸው ነገር ሆኖ ከታየ ደግሞ ክልሉ በሆነ ክልል አድርገው ደግሞ ሲጠሩት ታያለ። ይሄ አያዛልቅም ነው፣ ይሄ አያሻግረንም ባይዘው ህገ መንግስቱም ተግባራ ነገ ጧት አቅም የፈጠረ ጊዜ ሌላ አማራጭ ከተመጣ አሁን ቅድም ጽምዶ ያነሳ ነበር ቴዲ። እኔ ጽምዶን አልደግፍም፣ ግን በጉልበት ለሚያምነው ኃይል ጉልበት ፈጥረ ተጻምደ ያንን ነገር ማስመለስ ግን መብት ነው እንደ መብት ነው የሚቆጥረው። ወደዛ ደረጃ ልትሄድ ነው ማለት ነው። ይሄንን ለሚያደርገውን ኃይል በየትኛው ሞራል ነው አንተ የምትወቅሰው? ስለዚህ ህግና ስርዓት ባለው መንገድ ለመፍታት ነው መሞከርና ያለበት ብዬ ነው የማምነውና ቅድም የብልጽግና ወንድማችን የድንበር ኮሚሽን የተቋቋመው ምናምን ነገር ድንበር ኮሚሽን ማቋቋም ካለበት ህገ መንግስት አሻሽለ አዳዲስ የድንበር አስተዳደራዊ ወሰኖች መትቀየር ከሆነ ነው እንጂ በጦርነት ከያዝከው በኋላ ነዋሪውን ካፈናቀልከው በኋላ በድንበር ኮሚሽን አድርጌ ጉዳይና ያለው ብትል ተገቢ አይደለም፣ ልክ አይደለም። ሌላ ጦርነት ነው የሚያወርድ ሰላም የመፈለግ መፍትሄ አይደለም የሚለውን ማየት አለብን። ከዚህ ተያይዞ የዓለም መንግስታትም ተቀብሎታል ብሎ ደግሞ የሌለው ሸሲዎች አንዳንድ ጊዜ ቴዲ ክሮስ ቼክ ያደረክ እነዚህ ሆሪዞንታል ኮሽኖች እየጠየቅ የትኛው የዓለም ተቋም ነው እውቅና የሰጠው ብለህ ብጠይቅልኝ ደስ ይለኝ ነበር። አልጠየቅከውም፣ አለፍከውና ወሬውን አስተላልፎ ወረደ ማለት ነውና ይሄ ተገቢ አይደለም። ሌላኛው በአክቲቪስት ችግር ለመፍጠር እየተሞከረ ነው ምናምን ብሎ ተናግሮ ነበር። የትኞቹ ናቸው አክቲቪስት? ባይዞ ወይ እነዚህ ህጻጽ ላይ ሄደው የተፈናቃዮቹን ችግር ያጋለጡት ልጆች አንደኛው የታሰረ ነው። እንደዚህ አይነት ሰዎች እንዳሰራ ተብሎ የታሰሩ የነበረ ሰው ነው በትግራይ ጊዜያዊ መንግስት መሰረት። ከሚገርም ነገር ቴዲ አላቆምም ብሎ በግድ የህዝቡ ጋር ሄዶ እኔ ራሴ በግሌ ሄጄ አይቼዋለሁ እያልኩ እኮ ነው። ያኔ እንትኑ አደጋው በዚህ ልክ አልነበረም። 2016 መጀመሪያና 2017 መሀል ላይ ነው የወርኩት እያልኩ ነው። በዛ ደረጃ አልነበረም እንጂ አሁን ግን በቀጥታ ኦኬ እሺ ሞሞስ ስለጀመሩ በዚህ አንዴ ቃል ያልከኝ አንዴ አለህ ነው ያልከኝ አቁም ነው ያልከኝ። ኦኬ እሺ ስለዚህ በዛ ነገር መታየት አለበትና ፖለቲካው አይደለም። ነገር ግን ከተፈጠረ በኋላ ግን ለፖለቲካ ፍጆታ እያዋሉት ነው። ትክክል። በብልጽግና ወገን ለፖለቲካ እየተጠቀሙት ነው። የህወሓት አመራሮችም ለፖለቲካ እየተጠቀሙበት ነው። በተቃዋሚ ወገን ያሉትም ለፖለቲካ እየተጠቀሙበት ነው። ይሄ ትክክል አይደለም። ነገር ግን ረሃቡ የተፈጠረው ግን የፖለቲካ ሰው ሰራሽ ረሃብ መሆን ደግሞ መታወቅ አለበት። አሁን ላይ እየተደረገ ያለውን ድጋፍ ግን ከልብ የመነጨ ክፉን በማየት ሰብአዊ የሆነ ስራ ነው እየተሰራ ያለው። እሱን ነው መደገፍ የሚገባን ብዬ ነው የማምነው ቴዲ። ከዛ ውጪ የዲያቆን ዳንኤል ክብረትን የተናገረውን ከዚህ ተቃለ የዚህ ከጣዝማኒያን ሰዎች ጋር ተያይዞ በረሃብ እንዴት አድርገህ ማንበርከክ እንዳለብህ የፌደራል መንግስት እየተከተለ ያለው ስትራቴጂ ብዬ ነው የማምነው። አሁንም ቢሆን በትግራይ ላይ ብቻ ሳይሆን በሌሎች አካባቢዎችም ይሄን ነገር እየተደረገ ነው። በአማራ ክልልም እየተደረገ ነው። ህዝብን የማስራብ በጣም በሚያሳፍር ሁኔታ ኢሜጁ ቅድም የተነገረ ለኢሜጅ የማይጠነቀቁ ለምሳሌ ረሃቡን ስለሚደብቀው ነው። ረሃብ ስለሌለ አይደለም። ረሃቡን ይደብቁታል፣ ስለሚዲያ አያቀርቡትም። ስለዚህ እኛ ሌሎች ሀገር ምንደግፍ ህዝቦች ነን እንጂ ከሌላ ሀገር ረሃብ እርዳታ እንዲመጣልን አንፈልግም ብሎ እርዳታን በግልጽ እንዳይገባ እኮ የሚጠራ መንግስት ነው ያለንና ይሄ ነገር መታየት አለበት። ሌላ እዚህ የበጀት ምናምን ከቅድም ያነሳው ቴዲ በጀት እየተጠየቃለ የመንግስት ሲቪል ሰርቫንቶች አሉ ትግራይ ውስጥ ነው። ሲቪል ሰርቫንቱንና የትግራይን መሰረታዊ የስራ ማስኬጃ በጀት ነው እንጂ ተጠየቀ ያለው ለተፈናቃዩ በበጀት የሚተዳደር አይደለም። ተደጋጋሚ እየነገርኩ ያለሁት እሱን ነው። ተፈናቃይ ኢቭን የወርልድ የዩናይትድ ኔሽን ሁማኒታሪያን አሉ፣ የወርልድ ሚሽኖች አሉ፣ የዚህ የአሜሪካ መንግስት አለ። እነዚህ ኦኬ በዜና ከበጀት ጋር ተያይዞ ለምሳሌ አሁን የዩኒቨርሲቲ መምህሮች፣ የመንግስት ሰራተኞች፣ ከመንግስት ደሞዝ የሚጠብቁ ሰዎች ዛሬ በግልጽ ስለመራባቸው ከትግራይ አካባቢ ዜናዎችን ይሰማሉ። ተደረዋል። እሱ ትክክል ነው። አዎ ነዋሪው ይራባል። ኦፍ ኮርስ እሱ ነው እያልኩ ያለው። ስለዚህ መንግስት ከፍተኛ የሆነ ድጋፍ እውነት ለመናገር የትግራይ ህዝብ ይሄ የሚገባው አይደለም።
ህወሓትንም መቃወም ካለበት የትግራይ ህዝብ እንዲቃወም ካስፈለገም ደግሞ የትግራይ ህዝብ መብትን በማስከበር ተፈናቃዮች ያለባቸውን የረሃብ ችግር ተረድቶ በመፍታት መሆን አለበት። የመጨረሻ ንግግር ስለሆነ ቴዲ ያመሰግናለሁ። ከዚህ ውጭ ግን የኢትዮጵያ የክልሎች መንግስታት የፌደራል መንግስትን ጨምሮ በተለይ ጥሪ ላድርግልኝ። ትግራይ ክልል ዝም ብለህ ተኝተህ ብትነሳ ወርቅ ይዘህ ነው የምትነሳው። ታውቃለህ? ታምናለህ? ድንጋዩም ወርቅ ነው። ባይዞ ቴዲ ቅድም እየጻፍኩት ነበር። ድንጋዩ ራሱ ደረጃ አንድ ባዛልቲክ የሚባል ድንጋይ ነው። ጥቁር ድንጋይ ነውና የሲሚንቶ በጣም ካራው ሲሚንቶ የምትሰራበት ማቴሪያል ነው ድንጋዩ። ዝም ብለህ አፈር ብትወስድ ወርቅ ነው ትግራይ ውስጥ። ችግር እሱ ልክ ነው። ኦፍ ኮርስ ግን ህዝባችን ይሄ ወርቅ አካባቢ ወርቅ በወርቅ የሆነ አካባቢ ገንዘቡ የት ነው የሚገባው? መቼ ነው የምትጠይቁት? ለምንድን ነው የህዝቡን ችግር የማይቀርፈው? ቴንክ ዩ ባይዞ ይሄ ነገር ላነሳልህ ነበረ። ቅድም በረሃቡ ምክንያት ጦርነት ለማስነሳት እየተፈለገ ነው ምናምን ያልከኝ የተባለ ነጥብ ነበርና ትግራይ ውስጥ ያለውን የዚህ የረሃብ እኔ ጎፈንድሚ ራሱ ሲሰበሰብ ራሱ በጣም እንደነቀው ማለት ነው። ለደግነት ሄደ ያ በጣም ነው። እኛም እየጠየቅን ያለ ነው እሱ ነው። የሚገርም ነገር ሌላው ትተው የዚህ የምዕራብ ትግራይ አስተዳደሩ ተወካይ አስተዳደሩ የባንክ አካውንት ከፍተው ለህፃጽ በረሃብ ለተጎዱ ወገኖቻችን እርዳታ እንድናደርግ ወደዚህ አካውንት ገንዘባቸውን አስገቡ ብሎ ፖስት አደረገ ከአንድ ሁለት ቀን በፊት ማለት ነው። ቴዲ የትግራይ ተወላጅ የሰጠው መልስ ብታይ ትደነግጣለህ። ሌቦች ነው ያላቸው በቃ በግልጽ ማለት ነው። መጀመሪያ የወርቅን የዘረፋችሁትን ገንዘብ ህዝቡን እርዱበት። እናንተ በምንም አይነት ገንዘብ ወደ እናንተ ባንክ አናስገባም፣ በቀጥታ ህዝባችን ራሳችን እንደግፋለን ብሎ ሁሉም በየተቻለው መንገድ ተደራጅቶ ህዝቡን እየደገፈ ነው። በዋናነት የኢትዮጵያ ህዝብ የሆነ የኢትዮጵያ መንግስት በዚህ የረሃብ ፖለቲካ ቲፒኤልኤፍ ሊሰራው የሚችለው የረሃብ ፖለቲካ ምንም አስተያየት መስጠት አይጠበቅባችሁም። ባይዘው ራሱ ህዝቡ ነው የሚሰጠውን መልስ ከልብ መከታተል ብቻ በቂ ነው። የሚደግፍ አለ ኦፍ ኮርስ ቁማር የሚጫወቱ ሰዎች አሉ። ነገር ግን የተቀረው ይሄ በቲፒኤልኤፍ ሴራ የገባውን የትግራይ ወጣትና የትግራይ ህዝብ ግን በደንብ አድርገው በሚገባቸው ቋንቋ እየመለሰላቸው ስላለ በዚህ ላይ ስጋት አይግባችሁ ለማለት ፈልጋለሁ። የመጨረሻው ጥሪ የሚሆነው ግን ለሁሉም የኢትዮጵያ ብሔር ብሔረሰቦች፣ ለሁሉም የኢትዮጵያ ባለሀብቶች፣ ለኢትዮጵያ የክልል መስተዳድሮች፣ ለሁሉም የኢትዮጵያ የዩኒቨርሲቲ ተቋማቶች፣ የሁሉም የዩኒቨርሲቲ ተማሪዎች ጭምር እኔ ታስታውሳለህ 2004 የህዳሴ ግድቡ በሚገነባበት ጊዜ ሁላችንም የዩኒቨርሲቲ ተማሪዎች ምግባችን ወደ ሽሮ ቀይረን እዛ ጋር የተገኘውን ገንዘብ ለግድቡ ቦንድ መግዣ ተጠቅመንበት ነበረ፣ ድጋፍ እናደርግ ነበርና አሁን በትግራይ ላይ ላሉ ብቻ ሳይሆን በየትኛውም የአገሪቱ ተፈናቅሎ ለሚገኙ ህዝቦች እባካችሁ ሁላችሁም ላይ መድረስ የምንችልበትን መንገድ ቢፈጠር ደስ ይለኛል። ድጋፋችሁን እንፈልጋለሁ። እኔ ግል ጥሪ ቴንክ ዩ ሶ ማች ቴዲ የተሰጠኝ እድል ቴንክ ዩ ሳሚ ከልብ ነው ማመሰግነው። እኔ የቲፒኤልኤፍ ጉዳይ እኮ በጣም እኮ ከአቅም በላይ እኮ የሆነ ነገር ነው። ልመናም እኮ ጥያቄም እኮ ማያስፈልገው ነገር ነው እኮ ቢሊየንስ ኦፍ ዶላር እኮ ነው የሚያንሸራሸሩት። የሚቀርፈው ነገር ነው። ጀስት ከኋላ ኪስ ከሚስጥር ኪሱ አውጥቶ ዝም ብሎ መዘዘብ ያደርግ ችግሩን ይቀርፈዋል። ያለው ብር ማለት ነው። ከትግራይ አልፎ ለተቀሩት የኢትዮጵያ ህዝብ መትረፍ የሚችል ገንዘብ እኮ ነው እኚህ ሰዎች በእጃቸው ያለው። የት ነው ገንዘቡ ያለው ነው የኔ ጥያቄ። አይኑ ይገባኛል። አንዳንዶቻችሁ ከቲፒኤልኤፍ ሰዎች ጋር አንዳንዶች ውሽማ ነሽ፣ አንዳንዱ በዝምድና የተካፈልክን፣ አንዳንድ ወርቅ ስማግል የምታደርግን ማፊያ ድርጅት ውስጥ ያለን። እኔ ስማወራው ስለ አቦይና ስለ አዳይ ነው። እነዚህ ስለተጎዱ እናቶቻችን አባቶቻችን ነው። ገንዘቡ የት ነው ያለው ብላችሁ መጠየቅ አለባችሁ የሚል እምነት አለኝ። ገንዘቡ ደግሞ እንዳለ ካወቃችሁና እኚህ ሰዎች ለትግራይ ህዝብ እያዋሉት እንዳልሆነ ካወቃችሁ እንደነ ሳሚ ያሉ ሰዎች ክልሉን ማስተዳደር አለባቸው። አለቀ። የኔ እንትን ይሄ ነው። እንዲህ እስከ መቼ እየለመንን እንኖራለን ጎበዝ? ስንት ወርቅ ላይ ተኝተን ወርቅ ዳቦ ላይ ተኝተን እየለመንን ዘላለማችንን እንኖር እንዴ? እሺ ቆያለሁ። ስለዚህ ቴዲ ለአንተ ብቻ መልእክት መሰጥ ፕሊዝ፣ ህዝቡን እናድነው፣ መሪዎችን እንጠይቃቸዋለን። ገብቷላ? ህዝቡን ሳናድነው ክራይሲሱን የፈጠሩት መሪዎች ስለሆኑ
ህዝቡ መጠየቅ አይችልም። ስለዚህ ህዝቡን እናድር የመጀመሪያ ፕሮጀክታችን። ኢቭን የፌደራል መንግስትም ለነሱ አጋዥ ነው የሆነው። አሁን ወርቁ ስለሚገባለት በዘረፋ የሚገባለት ወርቅ የሚጠቀመው የፌደራል መንግስት ነው። ስለዚህ የፌደራል መንግስት በአግባቡ ህዝቡ የኛ መሪዎቻችን እንድንጠይቅ እያደረገ አይደለም የሚለውን ነገር መተያዘ ዋናው የችግሩ ፈጣሪም ባለቤትም ስለሆኑ በጋራ ህዝቡና ህዝባችን እየበደሉ ያሉት። ቴንክ ዩ። ምንም ጥያቄ እኮ የለውም። እነሱም እኮ ይናገራሉ እኮ የወርቅ ንግዱ ላይ እኮ አብረው ከፌደራል መንግስት ሰዎች ጋር በጋራ ነው የሚሰሩት። አንዳንድ ማሽነሪዎችን እኮ ከሚያስገቡላቸው እነሱ ናቸው። በነገራችን ላይ የተጣሉ ይመስላችኋል እንጂ በጋራ ጉዳዮች ላይ የተደዋወሉ ነው የሚያወሩት። እዚህ የማዕድን ፈቃድም የሚሰጡት ከፌደራል መንግስት ነው የሚያገኙት። ባይዘው ይጀዝማው ዝም ብሎ ምስኪኑ ከጠዋት ማታ ትግራይ ጠልነ ስልጤ ጠልነ ይባባላል እንጂ ጋይስ የፌደራል መንግስት ሰዎች እነዚህ ማናጅመንት ላሉ ሰዎች ተናበው ነው የሚሰሩት። ማታ ማታ ውስኪ የሚራጩ ከሆነ ማታ ማታ ውስኪ ይራጫሉ። አንተ እዚህ በባዶ ወደ ዝም ብለህ አማራ ጠለነ አማራን ትሰድባለህ ወይ ኦሮሞን ትሳደባለህ። ምስኪኖች ለራሳቸው ዳቦ ያጡ ሰዎችን ማለት ነው። ቶፕ ደረጃ ላሉ ሰዎች ይናገራሉ። ላሰማ እችላለሁ። ከፌደራል መንግስት ሰዎች ጋር የተደዋወሉ የፌደራል መንግስቱ ልኮ እያለ በበጀት ጋር አያያዝም። የነዚህ በልዩ የስጋት ስራ አመራር ኮሚሽን ከዓለም አቀፍ ድርጅቶች ጋር በመተባበር ዲሊቨር የሚያደርገው እንትን ነው ለእርዳታዎች ማለት ነው። ግን የሚገርምህን የው ሳሚ የአክሱማይት ዳይናስቲ የህዋት ዋናው ባለቤት ነው። አገረ ትግራይ ብሎ የመጣውም ትግራይ ትገንጠል የሚለው ዋነኛው የህዋት ደጋፊ ነው። ቡርቃ ዝምታ ሸኔ ነኝ ብሎ የመጣው ደግሞ የሻቢያ ልጅ ነው። ስለዚህ ምን ያክል ፖለቲካሊ እየተሰራ እንዳለ ያሳያል። ሌላ ሊጨምርልህ ፕሬዝዳንቱ ጀነራል ታደሰ ወረደ ያወጣውን አይታል አይደል? 145 መጠለያ ጣቢያዎች ብሎ ነው አይደል ያወጣው? ትግራይ ክልል ላይ ስንት ወረዳዎች አሉ በለው እስቲ። ማለት 145 ወረዳዎች የሉትም። ስለዚህ ሁሉም ህዝብ መጠለያ ጣቢያ ነው አለ እያለ ነው ያለው። ምንድነው የምለው ግልጽ አይደለም። ምን ያክል ፖለቲካሊ ተቀነባብሮ እየተወራ መግለጫም እየወጣ እንዳለ ያሳያል። የፌደራል መንግስቱ እኔ ዲሊቨር አድርጌያለሁ ብሎ ነው ያቀረበው። እንደዚህም ደግሞ የተለየ መረጃ አልደረሰኝም። ምክንያቱም የአንተ እርዳታ ከላክለት ኦልሬዲ የተበጀተለት በጀት አለ። በወር ምንድነው የሚያስፈልጋቸው ተብሎ በብር በእንትንም ይላክላቸዋል። ስለዚህ ጉዳዩ የፖለቲካ ጉዳይ ነው። አሁን ማምታታት ይፈልጋል ዛክሱማት ማለት ነው። የድንበር ኮሚሽን እኮ ጦርነት ሳይጀመር በፊት ነው የተቋቋመው። ለምን ያምታታል? እንትኑም ይላል ህገ መንግስቱ እኮ ይላል። ህገ መንግስቱ ፈርሶ ነው እሱ መሆን ያለበት የሚለው። ህገ መንግስቱ ጥያቄ ከተነሳበት በሪፈረንደም ይካሄዳል ይላል። ስለዚህ የድንበር ኮሚሽኑ የድንበር ጥያቄ ያሉበትን አጥንቶ እንዲያቀርብ ነው የተቋቋመው። በህዝብ ተወካዮች ምክር ቤት አሉ የሚባለው ወደ ግጭት መምራት የለበትም፣ ያጥና፣ አጥንቶ ያቅርብ። ከዚያ በኋላ ህዝቡ ደግሞ ውሳኔ ይሰጥበት ብሎ ነው የድንበር ኮሚሽን የተቋቋመው። አሁን ጦርነት ከተያዘ በኋላ እንዲህ ያመጣል ህገ መንግስት ምናምን ብሎ ይሄን ማዛባትና ያልሆነ ነገር መልእክት ማስተላለፍ መሞከር ተገቢ አይደለም። መጀመሪያውኑም ችግር የፈጠራችሁት ህዝቡ አብሮ እንዳይኖር ስለማትፈልጉት ነው። አጥንቶ ይሄ ህዝብ ውሳኔ ካሄድበት ይሄ ቦታ ላይ ግጭት ሊፈጠር ይችላል ብሎ ያጠናል። ከዚያ ህዝቡ ውሳኔ ይሰጣል። ህዝቡ ሳይፈናቀል እዚያው የሚቀጥልበት ሁኔታ ነው የተመከነው መጀመሪያ። ስለዚህ ጉዳዩ ምን ያክል ፖለቲካ እንደሆነ የምታየው 145 የስደተኛ ጣቢያዎች ትግራይ ውስጥ አሉ ብሎ መግለጫ ሲወጣ ነው ማለት ነው። ስንት ወረዳዎች አሉ ካልክ ይሄን ያክል ወረዳ የሉትም ትግራይ። ስለዚህ ጉዳዩ ሌላ ነው። ስለዚህ ለሌላ ጦርነት ኢቭን ኢፍ ጥሪ ሲያቀርብ ታደሰ ወረደ ኤርትራውያንን እናመሰግናለን ብሏል። አይታ ከሆነ አለ መግለጫው ላይ። ስለዚህ ጽምዶ ጦርነት ለማወጅ ፕሪኮንዲሽን ራሱ ፈጥሮ መንግስት የላከለትን እርዳታ ተፈናቃዮቹ እሱን ሽጦ ወይም ለጦር መሳሪያ ውሎ ወይም ደግሞ ለታጣቂዎቹ ቀለብ ለውጦት መልሶ ሌላ ችግር ለመፍጠር እየሰራ እንዳለ ፍንትው አድርጎ የሚያሳይ ሁኔታ ነው ያለው። ስለዚህ ሰዎቹ
እንደተባለው መረዳት አለባቸው። በዚህም ህዋት ከዘረፈ ካልደረሳቸው መድረስ አለበት። ስለዚህ በዚያ ተወስዶ ሰዎቹ ይሄ ህዋት በቀብድ ይዞ ፖለቲካ የሚሰራባቸውን የትግራይ ህዝቦች ከዚህ ነፃ መውጣት አለባቸው። በዋናነት ከራሳቸው ነው ነፃ መውጣት ያለባቸው፣ በራሳቸው ትግል ነው እንጂ እዚህ ህዋት ተላላኪ እዚህ እየመጣ የጽምዶ ተላላኪ የሻቢያ ተላላኪ እየመጣ የሚያላዝነው ለትግራይ ህዝብ መፍትሄ አይደለም። መፍትሄው ለእርዳታው በተገቢው ድረስ ፌደራል መንግስቱ ካላከ ለምን አላከም? አሁን የሚሰበሰበው ራሱ በተገቢው ለነሱ መድረሱን የሚያረጋግጥ ነገር የለም። ሃይጃክ ተደርጎ መልሶ ለሌላ ለጥፋት ኃይል እንደማይውል ምንም ማረጋገጫ የለም። ኮሚቴ የለም። ሰው ተነስቶ ብር ይሰበስባል። ብሩ የት ነው የሚገባው? ለግለሰብ ነው የሚያውሉት? ሪል የተፈናቀሉት ነው የሚደርሰው የሚለውም ግልጽ አይደለም። ስለዚህ ምስጋናም የሚገባው ከሆነ እንዴት ነው ዲሊቨሪው? አሁን ፕሬዝዳንቱ ምስጋና አቅርቧል ለቲክቶከሮቹ ማለት ነው። ሊሆን ይችላል፣ ግን በተገቢ የተሰበሰበው ለተፈናቃይ ኮሚቴ ማቋቋሚያ ኮሚቴ ተቋቁሟል ወይ ይቆጣጠራል ወይ የሚለው መልስ የሚሰጥ ነገር ስለሌለ በተገቢው ሰዎቹ ጋር የሚደርስበት ማረጋገጫም የለም። ፖለቲካል ሞቲቬትድ እንደሆነ ግን በግልጽ የሚታይ ነው ለማለት ነው። ቴንክ ዩ። እኔ በተለይ እኔ እንጃ እኔ እግዚአብሔር ክፉን ያርቅላቸው ተሽቀዳድመው እኔ ቴሌግራም ላይም ጽፌላችኋለሁ። በሌሊት ቲኬት እየቆረጡ ወደ በኢትዮጵያ አየር መንገድ ባገኙት አጋጣሚ ሁሉ እዛ እየሄዱ በተለይ ቪዲዮ እና ኮንተንት የሚሰሩ ከሁለቱም የፖለቲከኞች ሰለባ እንዳትሆኑ ስጋት አለኝ። መንጋውን ሰምታችሁ አትደፈቁ። መንጋው ስትሞቱም ትክክል ነው የሚለው፣ ገንዘብ ስትሰበስቡም ትክክል ነው የሚለው። በጣም መጠንቀቅ ያስፈልጋችኋል። ይሄ የመንቀሽቀሽ ዘመን በቃ ቲክቶከሮቹ ለያዥ ለገላጋ ያስቸገሩበት ሰዓት ላይ ያለ ነው። በቃ ዝም ብሎ ይነሳል ፎቶ ኮንተንት። የማን ሰለባ እንደምትሆኑ አታውቁም። ማን ዌፐን እንደሚያደርጋችሁ አታውቁም። ስለዚህ በጣም ጥንቃቄ ያስፈልገዋል። አንዳንድ ጊዜ የፌዴራል መንግስቱ ወይም ደግሞ የክልሉ መንግስት መግለጫ ባልሰጠበት ሁኔታ ላይ ተንደርድረ ተንሸራተ ገብተ ኮንተንት ሰርተ እንደ ወረዳ 29 አስተዳዳሪ በማዳበሪያ ተሸክም ጥሩ ነው። ልጆቹ በናይቭ ሆኖ ነው የሚሰሩት፣ በየዋህነት ነው። ግን ይሄ የሚፈጥረው ነገር ውሎ ሲያድር ምን እንደሆነ አታውቁም። ምክንያቱም እያንዳንዱ ፖለቲካዊ ትንታኔ ገና አናሊስቶች አናላይዝ አድርገው ተንትነውት፣ እያንዳንዱ የደህንነት ሰዎች ገና ተከታትለው ሁሉን ቫሪያብሎች ገጣጥመው እየሰማችሁ ነው። አንዳንድ ገንዘቡ ከየት ነው የተሰበሰበው፣ እንዴት ነው የመጣው? ያሳዝናል አንዳንድ ጊዜና ያው ኢትዮጵያ ያለችበት ነባራዊ ሁኔታ ኦኬ። ለማንኛውም ጥንቃቄ አድርጉ። እጅግ ከፍተኛ የሆነ ጥንቃቄ ማድረግን ይጠይቃል። የምታደርጉም ከሆነ በተለይ በኮሚቴ አዋቅራችሁ ይሄ ጀብደኝነት ምናምን ሳይሆን ኮሚቴ በኮሚቴ ሪስፖንሲቢሊቲ ቼክ ኤንድ ባላንስ ትራንስፓረንሲ ባለው መንገድ ተጠያቂነት ባለው መንገድ ቢያንስ ኃላፊነታችሁን ሼር እያደረጋችሁ በኮሚቴና በቡድን ሆናችሁ ነው እንጂ ዝም ብሎ ደርሶ አንድ የፉክክር ነገር ባታደርጉት ለማለት ያለው። እሺ እየሸተተኝ ያለው ነገር ትክክለኛ ስላልሆነ ማለት ነው። መንጋውን አትስሙ። ቴንክ ዩ። ከአፍሪካ ዩናይትድ ቀጥሎ ወደ አይ ቲንክ አዲስ ታይምስ ነው ኡኖ አማራ እኔ ነኝ ቴዲ። ይሄ ህዝብ ሲያጀግን አውቆ ያጀግናል ያስበላሃል። ስትበላ ተንቀሽቅዦ ነበር አስቸግሮ ነበር ይላል። ስትሞት እንደው በቃ መሬት ጠበበችኝ ብሎ ነበር ይላል። ራሱ ከፍ ሲያደርግ ነበር እና በጣም መጠንቀቅ ያስፈልጋል ወንድሜ። እዚያ ኮመንት ላይም እያያችሁ ስለሆነ ነው። ኡኖአችን እሺ ምን ትላለህ? የመጨረሻ ዙራችን ነው። ኡኖ ምን ትላለህ? ኦኬ ቴንክ ዩ ቴዲ። ሁለተኛ ዙር ነው። ቅድም ብዙን ሀሳብ አንስቻለሁ ብዬ አስባለሁ። ሙሉ ደቂቃውን የምጠቀም አይመስለኝም። ከቲክቶከሮቹ መጨረሻ ካነሳው ሀሳብ ልጀምርና ቲክቶከሮች ብዙ የሚያጠያየቅ ነገር ነው እያየን ያለው። እነኚህ ሰዎች አንድ ሰው ወደፊቱን ፕሬዲክት የማያደርግ ከሆነ
አሊያም ነብይ ካልሆነ በስተቀር ረሃብ እንደሚነሳ ሊያውቅ አይችልም። ባነር አሰርቶ እህል አሰባስቦ ቲሸርት አሳትሞ ሊነሳ እነኚህ ሰዎች ከእንቅልፋችን ስንነሳ ረሃብ አለ ተባለ ወዲያውኑ ሽሬ ናቸው ያሉት። በዚህ ሰዓት ሀገሩ በጦርነት እየታመሰ ባለበት ሰዓት በአንድ ሌሊት ተዘጋጅተው ይህን ነገር ሊያደርጉ አይችሉም። ስለዚህ መጣራት መቻል አለበት። ቅድም ስናነሳ የነበረው የፖለቲካ አጀንዳም አለ ከዚህ ጀርባ የምንለው አንደኞቹ አካላቶች ናቸው። መጠርጠር ብቻ ሳይሆን አንደኞቹም ዋነኞቹ ይህንን ፕሮፓጋንዳ ሲሰሩ የነበሩት ከዚህ ጀርባ የህወሓትን ሙዚቃ እንደ ማጀቢያ እየተጠቀሙ ባዶ እንትን ነው ተሸክመው ፕሮፓጋንዳ ሲሰሩ የነበሩት። ስለዚህ ያ ብዙ የሚያጠያይቅ ነገር ነው። እንጠይቃለን በደንብ። ፕሬዚዳንቱ ያወጣው መግለጫ አለ፣ እዛ ላይ ህዝቡ መረዳት አለበት። ትክክል ነው፣ እኔም የምደግፈው ሀሳብ ነው፣ ቅድም አንስቻለሁ። ነገር ግን የተረዳው ገንዘብ ለህዝቡ ነው የሚውለው፣ ለእርዳታ ነው የሚለው ወይንስ ክላሽና ቦምብ ዲሽቃና ጥይት መግዣ ነው የሚውለው? የኢትዮጵያ ህዝብ አዋጥቶ እርዱ ተብሏል። ረድቶ ወርቁ ለሻቢያ ነው የሚሰጠው፣ ወርቁ ለዩኤኢ ነው የሚሰጠው። የ200 ብር ቻሌንጅ ግን ኢትዮጵያ ላይ ነው የጣለው። ግን ህዝቡ አልከለከለም፣ እያዋጣ ነው የነበረው። የተዋጣው ገንዘብ ግን በአግባቡ ነው ለህዝቡ የሚደርሰው ወይንስ የኢትዮጵያን ህዝብ ለማጥፊያ ለመጨፍጨፊያ ነው የሚውለው? እሱን እንትን እንላለን። እሱ ያጠያይቃል። ድምፁ አይሰማም ይላሉ። ቴዲ ይሰማሉ አልሰማም? ከስር እየጻፉ ነው። ኦኬ። እና ያንን ነው የምለው። አንድ ወንድማችን የክልል ህገ መንግስቶችን አንዳንዴ ለእኛ ብቻ ነው የሚሰማን፣ ምናልባት ለአድማጭ ይሰማል። ኦኬ ይሰማል እያሉ ነው። ቀጥሉ ነው። ኦኬ። አይ የክልል ህገ መንግስት እንደ ኤቪደንስ እየተጠቀመ ነበርና ወንድማችን በቲፒኤልኤፍ የበላይነት ወቅት የተሰነደን ሰነድ እንደ ኤቪደንስ ልጠቀም አይችልም። ከክልል ውጭ ያለን አማራ ነፍጦኞች ናቸው በሏቸው እነኚህ የፊዳር ርዝራዦች ብሎ በየመንገዱ ያስጨፈጨፈን ብአዴን እንደ ኤቪደንስ ተጠቅመ ወልቃይት የአማራ አይደለም ብትል የሚቀበል የለም። ያንን ለማለት ነው። የወልቃይትን ዞን ቅድም እንደተናገርኩት ነው። ከኋላ የፖለቲካ ሴራን ባነገቡ ኃይሎች ዞኑን ለማፍረስ ብዙ ነገር እየታገሉ ያሉት እነኚህ ሰዎች። ያንን ማድረግ አይቻልም። የትኛውም የታጠቀ ኃይል የተደራጀ ኃይል ብልጽግናም ይሁን ወያኔ ወይንም እዛ አካባቢ ላይ የሚንቀሳቀስ የትኛውም ኃይል ማፍረስ አይችልም። እዛ አካባቢ ላይ ታጥቆ ተደራጅቶ የሚጠብቅ ለዚህ የተደራጀ ለዚህ ስራ የተደራጀ ኃይል አለ። ያ ህዝቡን የሚጠብቅ ይሆናል። ተፈናቃዮችን በተመለከተ ቅድምም ስናነሳ ነበር። እኛ የምናውቀው ሱዳን ያለ ተፈናቃይ ነው። ሱዳን ያለ ተፈናቃይ መመለስ ይችላል ካለም እኛ ያሉት ተመልሰዋል። ካሉ የቀሩ ደግሞ ፈርተውም እንትን ያሉ ካሉ አዲስ አበባም ካለ ሌሎች የኢትዮጵያ አካባቢዎች ላይም ካሉ መጥተው መኖር ይችላሉ። ማንም የከለከለ የለም። እኛ የምንቃወመው አርሚ 70 የሚባል እዛ ጨፍጭፎ ሄደ። ከዛም እዛ ተደራጅቶ ልክ እንደ መርሰናሪ የተከፈለው ለሱዳን ለአርቡራን ሲዋጋ ነው የነበረው። አሁን ደግሞ መጥቶ የወልቃይትን ህዝብ ጨፈጭፋለሁ ነው እያለ ያለው። ያንን ኃይል አንቀበልም ነው ያለው። ከዛ ውጭ መጥቶ መኖር የሚፈልግ ማንኛውም ኃይል መኖር ይችላል። ሕጸጽ የሚባለው ካምፕ ላይ ያሉት እኛ እስከምናውቀው በወርቅ ቁፋሮ ምክንያት በማዕድን ቁፋሮ ምክንያት የተፈናቀሉ ሰዎች ናቸው። እነኛ ሰዎችም መረዳት አለባቸው። ቅድም እንዳነሳሁት ነው የትኛውም እርዳታ መደረግ አለበት። ዋናው ትራክ ነው መደረግ ያለበት። የሚደረገው እርዳታ ትራክ እየተደረገ መቅረብ አለበት ለሚረዳው ሰው ማለት ነው። በተረፈ ግን በመጨረሻ ቀጠናው ላይ ያለውን ፖለቲካ በመረዳት አሁን ይሄንን ለሚመለከታቸው አካሎች እዛ ላይ ያለውን የዞን አመራር ለዞን አመራሩም እዛ ቀጠናው ላይ ላሉም ለፋኖ ኃይሎች ማስተላለፍ የምፈልገው አንድና አንድ አካባቢ ላይ ያለውን ፖለቲካ በመረዳት ለአማራ ህዝብ ያዋጣዋል የምትሉትን ከተላላኪነት በጸዳ ለአማራ ህዝብ ገለልተኛ ሆናችሁ ከወያኔም ጽምዶ ከሚባል የተጨማለቀ ፖለቲካም ገለልተኛ በመሆን የአማራን ህዝብ ኢንተረስት አስከብሩ ለማለት ፈልጋለሁ። ይሄ ነው ሀሳቤ። ቴዲ ቴንክ ዩ ከልብ አመሰግናለሁ። እውኗችን አዲስ ታይምስ ቴንክ ዩ ቴዲ። እኔ ልክ እንዳልኩ የህዝቡ በመረዳቱ ላይ ምንም ጥያቄ የለኝም። ፖለቲካ እንዳለ በጀርባ የኢትዮጵያ ፖለቲካ ውስጥ አሁን ባለው ፖለቲካ ውስጥ ሃይማኖት ፖለቲካ ነው፣ ተፈናቃይ ፖለቲካ ነው፣ ረሃብ ፖለቲካ ነው፣ ሁሉ ነገር ፖለቲካ ነው። ባህላችን ሳይቀር አሸንዳና እሬቻ ፖለቲካ ነው። ይሄንን በቃ ሪያሊቲ ነው፣ የኢትዮጵያ ሪያሊቲ ነው እና ፖለቲካ የማይሰራበት አንዳችም ነገር የለንም እውነት ለመናገር እና ስለዚህ ያንን ለይቶ ማየት ተገቢ ነው። ለእርዳታ ግን ሰብአዊነታችንን ግን ጠብቀን መሄድ አለብን። ሰብአዊ የሆነ ሰው በሙሉ እርዳታውን ያድርግ። እነዚህ ወጣቶችም አንዳንዶቹ ልክ እንዳልከው ክሬዲት ለመውሰድ ነው፣ እነዚህ ቲክታከሮቹ ክሬዲት ለመውሰድ ነው የሚሄዱት። ከችግሩ በላይ ክሬዲት ይፈልጋሉና እሱ ትክክል አይደለም። ችግሩን ግን የራሳቸው አድርገው ተጨንቀው ሄደው ሊሰሩ የሚሄዱ ሰዎች ተገቢ ነው እነሱ ጋር መተባበርና ለህዝቡ እርዳታ ማድረስ። ወንድሞቼም እንዳሉት ደግሞ እርዳታው ደግሞ ያለ አግባብ ወያኔ እጅ ገብቶ እንግዲህ ማይንጁ ቴዲ የኔ ጥያቄ ችግሩ የጋራችን ነው። ለምንድነው በጋራ ማይሰሩት?
እነዚህ ገንዘብ የሚሰበስቡ ሰዎች እነዚህ ተጽዕኖ ፈጣሪ የሚባሉ እነዚህ ጌመሮች ለምንድን ነው አንድ ላይ ተነጋግረው ተደዋውሎ አንድ ላይ ማይሰሩት? ለምንድን ነው በጋራ ማይሰሩት? ለምንድን ነው? ይሄ ኢትዮጵያዊ ባህል ነው እንግዲህ አይ ቲንክ ሁላችንም በሚዲያ ላይ ስንወጣ ሚዲያ ስታር መሆን ይፈልጋሉ። አንዳቸው ሁሉም ሰው ክሬዲት መውሰድ ይፈልጋል። ሁሉም ሰው የፍሮንት ፔጁን መውሰድ ይፈልጋል። እንትና አዶናይ ይሄን አደረገ፣ ጃን ዳንኤል ነው ምናምን የሚባለው እሱ ይሄን አደረገ፣ ጆን ዳንኤል፣ ሌሎቹ ይሄን አደረጉ፣ እንደዚህ እንዲባል ይፈልጋል። ገብቷል አባባሌ? ስለዚህ የተገቢ አይደለም። አሁን አዶናይ ከሰሩ ከጆን ዳንኤል ጋር አንድ ላይ መስራት፣ ሌሎቹም አንድ ላይ ማድረግ ያለ ነገር ሲሆን ፖለቲከኞችን አናግራችሁ፣ ሶሻል ሚዲያ ላይ ከሆነ ያላችሁት ፖለቲከኞችን አናግራችሁ ማህበር ተፈጥሮ ኦርጋናይዝ ሆናችሁ ከትግራዊም ከአማራም ከኦሮሞም እንዲያ ታስቧል፣ እንደዚህ ነገር ልናደርግ ነው፣ የሆነ ነገር ቢመጣ ሪስፖንሲቢሊቲውን ሼር ታደርጋለህ። ኤግዛክትሊ። ነገም ከነገ ወዲያ በሚፈጠር ነገር ላይ በተለይ በህብረት መስራት ነገር እኮ መለማመድ ያስፈልጋል አይደል? መሆንም ያለበት እንደዛ ነው እኮ። ህብረት ሲኖረው ይኸውልህ፣ ለምሳሌ ያለ ቀለም፣ ያለ ዘር፣ ያለ ሃይማኖት፣ አሁን ይሄ ሰብአዊነት ከሆነ ብዙ ሰው ማስተባበር ይቻላል፣ ብዙ ሰው መተባበር ይቻላል። ደግሞ አሁን እነዚህ ቲክታከሮቹ በአንድም በሌላም አቴንሽን እያገኙ ነው አይደል? which is a good thing። ለጉድ ቲንግ መጠቀም ትችላለህ፣ ለመልካም ነገር መጠቀም ትችላለህ። ሴራውንም ግን እነዚህ ሰዎች መገንዘብ አለባቸው፣ ኢትዮጵያን ፖለቲካ መረዳት አለባቸው የሚለውን እኔም አጽንኦት መስጠት ፈልጋለሁ። አዶናይ በተለይ ምስኪን ነው፣ የዋህ ነው። እዛው አካባቢ ያሉ የትግራይ ልጅም ስለሆነ ሰለባ ሊሆን ይችላል እሱ። ገብቷል? እና እኔ አዶናይን እንደው የትግራይ ኃይሎች ወያኔዎች ራሱ ይሄ ልጅ ከናንተ ጋር ለማነካካት አትሞክሩ። ልጁ በንጹህ ልብ ለመርዳት ነው የሚሞክረው፣ ለመስራት ነው የሚሞክረው። የዋህ ነው፣ መታወቅ ይፈልጋል። ለረምቢ ነው ይታወቅ። 10 ሚሊዮን ይገባል ይላል፣ 100 ሚሊዮን ይገባለት ይታወቅ፣ ችግር የለውም እሱ እየታወቀም ስለሆነ ማለት ነው። ግን እሱን ፖለቲካችሁ ውስጥ አትክተቱት ነው የምለው፣ እንደ ማስጠንቀቂያ። ገብቷል አባባሌ? የእናንተ የተጨማለቀ ፖለቲካ ሰለባ አታድርጉት፣ ከሌላው ኢትዮጵያ ሕዝብ ጋር አታጣሉት። ይሄንን ማለት እፈልጋለሁ። ወልቃይትን በተመለከተ ይሄንን ካልኩኝ እርዳታው ላይ ምንም ጥያቄ የለኝም። እኔም በበኩሌ የሚገባኝን እንደ ዜጋ ለትግራይ ሕዝብ ይመለከተኛል፣ የሚገባኝን ከነዚህ ሰዎች ጋር እተባበራለሁ። ይሄ የሰብአዊነት ጉዳይ ነውና። ወልቃይትን ግን ሲመለስ ወንድማችን ከስር ሀገረ ትግራይ ብሎ አዳነች አበቤ ተገንጣይ ብላናለች ይላል። ስሙ እኮ ሀገረ ትግራይ ነው። can you like this is the greatest paradox? ሀገረ ትግራይ ብለህ መተህ አዳነች አበቤ ተገንጣይ ብትል ለምን ብትቆረቆረው? አንተ እኮ ራስ ተገንጣይ ነኝ እያልክ ነው የመጣው። ወያኔ ቲፒኤልኤፍ ምንድነው? ትግራይ ፒፕል ሊበሬሽን ፍሮንት ነው። ስሙን እንኳን አልቀየረም። ተገንጣይ ቡድን ነው ወያኔ ቲፒኤልኤፍ። እና አዳነች አበቤ ያለችኝ ብለህ ትናደዳለህ። መጀመሪያ ሀገረ ትግራይ የሚለውን አጥፋና ሀገረ ኢትዮጵያ ብለና ወይንም የትግራይ ክልል ብለና። ገብቷል? ይሄንን በል። ክንፈዳኛው ሰሞኑን እኛ ሀገር ነው የምንሆነው ብሏል። ተቃወማችሁ እንዴ? አልተቃወማችሁም። የትግራይ ልጆች ኢትዮጵያን ስትረግሙ የምትሉ አላችሁ። አሁን ደግሞ ተመልሳችሁ ኢትዮጵያኖች ተባበሩ ምናምን ትላላችሁ። which is good። ይሄ የአንድነት መንፈስ ነው። ኢትዮጵያንም የመጥላት የመገንጠልም አባዚያችሁን ተውትና እስከዛሬ ያለውንም ነገር በአንድነት ለማየት የተፈጠረውም ቲፒኤልኤፍ የፈጠረውን ደግሞ ይሄ ምስቅልቅል የፖለቲካ ምስቅልቅል መረዳት፣ ከሌላው ኢትዮጵያዊ ጋር የሌላውን ኢትዮጵያዊ ቁስል መጋራት፣ የእናንተንም ችግር አብረን እንድንጋራ ማድረግ፣ ለዘለቄታዊ መፍትሄ የሀገር ባለቤትነት አንድነት አብረን የምንሰራበትን መንገድ ማመቻቸት፣ እድሉን መክፈት። ግን የቲፒኤልኤፍን መስመር ይዘህ አሁንም ሴራና መንገድ የሴራ መንገድ እየሄድክ ወልቃይትን የትግራይ መሬት ነው እያልክ አትምጣ። እኔ ቴዲ ምን አለ መሰለ፣ እኔ ካንተ ጋር እስማማለሁ። ወያኔ የሚባለው ወይንም ቲፒኤልኤፍ ወይንም ኢህአዴግ የሚባለው ሀገራችንን ከማስተዳደሩ በፊት ክልሉን ነበርን አለ 14 ክፍለ ሀገር ነበረን። 14ቱ ክፍለ ሀገር የብሔር አልነበሩ። ሁሉም ኢትዮጵያ ተንቀሳቅሶ የሚሰራባቸው ነበሩ። ገብቷል? በብሔር ተደራጅተው ዜጎች በብሔር ተደራጅተው አንዱን አካባቢ የሚያፈናቅሉ የአንዱን ብሔር የሚያፈናቅሉ የሚገሉ ሀብት ንብረት የሚዘርፉበት ክልል አልነበረም። ሀገር ነበረን። 14 ክፍለ ሀገራት ያላት ሁሉም ዜጋ እኩል የሆነባት ሀገር ነበረን። ስርዓት ግን አልነበረንም። ጭቆና ነበረ። በደርግ ጊዜ ጭቆና ነበረ። ስርዓታዊ ጭቆና ነበረ። ዲሞክራሲ አልነበረም። ልክ ነው። በንጉሱ ጊዜም እንደዛው። ግን ሀገር ነበረን። ዜጎቻችን እኩል ነበሩ። ዜጋ እንዳንሆን ያደረገን፣ እርስ በርስ እንድንጣላላ ያደረገን፣ እንድንገዳደል ያደረገን ኦሮሞ፣ ትግሬ፣ አማራ የሚል የብሔር ፖለቲካና የጥላቻ ፖለቲካ ግን
ፕሮግራም ያደረገብን ቲፒኤልኤፍ ነው። ለምን? ኢትዮጵያን አምርሮ ስለሚጠላ። ወደ ወልቃይት ልመለስና ይሄን ቪዲዮ ላሳየ ሰዎችም እንዲያዩ። እዚህ ጋርም ስለተዋሸ ስለ ወልቃይት ቴዲ ይሄንን እንስማ። ይሄንን ቪዲዮ ላሰማ። ወልቃይት እንዴት ከአማራ ህዝብ በጉልበት እንደተነጠቀ ራሳቸው የትግራይ ቲፒኤልኤፍን የመሰረቱ ሰዎች ይናገራሉ። ትግራይ አስተዳዳሪ ሆኜ ስላክ የግርማዊ ጃንሆይ ቀዳማዊ ሥላሴ በዚያን ጊዜ ከዱርጌቴ ጀምሮ ሲተዳደር የነበረው እኔም በልጅነቴ ጀምሮ ማውቆ ከዛ በፊትም ቢሆን በሰማው በሰሜን በኩል ያለው ያው በኤርትራ በኩል ያለው ወሰናችን መረብ መሆኑን በዚህ በቤገምድር በኩል ደግሞ ባለው ተከዜ ተከትሎ ሰማ። ራስ መንገሻ ስዩም በኤርትራ በኩል መረብ፣ በሰሜን በኩል በአማራ በኩል ደግሞ ተከዜ ነው። ከዛ በላይ ትግራይ መሬት ኖሯት አያውቅም ይላሉ። ይሄንን ጨርሳት ቪዲዮን ጨርሳት። ይሄው ቪዲዮን እንጨርሰው እንዴ ሰማ። ጨርሰው ይሄንን እንዲህ ያለውን ቦታ ሰማ። ይሄ ምን አሉ? ከዛ በላይ ሄዶ አያውቅም፣ ከተከዜ በላይ ተሻግረን አናውቅም። ይሄን ደግሞ ማን ይባላል መሰለ? አዳምጣ፣ በመሃል አትግባ ሳሚ። ይሄ ደግሞ አብርሃም ያየ ይባላል። ቲፒኤልኤፍ 83 በ1991 ወደ ሀገር ቤት ሲገባ ከሁለት ዓመት ሲቀረው ወይ ዓመት ሲቀረው ከቲፒኤልኤፍ ተገንጥሎ የወጣ ወይንም እጁን ለኢትዮጵያ መንግስት የሰጠ ነው። አብርሃም ያየ ነው። አዳምጠው። ተቆርሶ ከሱዳን ጋር እንደሚያዋስን ሆኖ ወደ ትግራይ የገባ ካርታ ነው። የጎንደር ክፍለ ሀገር የመሬት ክልል ነው። ለትግራይ የተሰጠ አዲስ በካርታ ነዳፊዎች በትግራይ ካርታ ነዳፊዎች የተሰጠ ነው። እዚህ ጎንደር ላይ ያለ ወልቃይት እነ መሰንፈያ የሚባለው እነ አዳርቃይ እነዚህ ሁሉ ደግሞ ያው ከጎንደር የተሰጡ ናቸው። ወልቃይት ከዛ ቀደም ብሎ ነው በትግራይ ክልል ያስገቡት ከትግሉ ጋር ተያይዞ ማለት ነው። ወደ ስልጣን ሲመጡ ሞቻ ለሱዳን እንዲገኝ ተብሎ በትግሉ ወቅት መሳሪያ ምናምንም እህልም ለማስገባት ተብሎ በዛ የተከለለ ነገር ነው። ደግሞ ለተወሰኑ ጥቅሞች ተብሎ የተደረገ መካለል ነው። ስለዚህ ፍትሃዊ አይደለም። ራያና ወያኔ ለራሱ የራሴ መንግስት የህዝብ መሰረታዊ የትግራይ ሪፐብሊክ መንግስት መሰረታለሁ ብሎ በጉልበት ያወረረው ነው። ወልቃይት ጠገዴ የቤገምድር የጎንደር ጠቅላይ ግዛት ነው። ይሄ ምንም ጥያቄ የሚያስፈልገው ወልቃይት ጠገዴ አማራዎች ናቸው፣ ጎንደሬዎች ናቸው። መብታቸው ነው ከተነጠቁ እነዚህ ሰዎች እኮ ቴዲ። እነዚህ በሙሉ የሚገርም ነገር ትግራዋይ ናቸው። እነዚህ በሙሉ እንዲያውም ከትግሉ ጋር አይደለ አረጋዊ በርሄ፣ ገብረመድህን አርአያ፣ ግዳይ ዘርአጽዮን እነዚህ የቲፒኤልኤፍ መስራቾች ናቸው። አንድ እንግዲህ እነዚህ ሁሉ አዋሹ ይኸውልህ መስራቾች፣ ዋና መስራቾች ናቸው። አንደኛ። ሁለተኛ የንጉሱ የአጼ ዮሐንስ የልጅ ልጅ ራስ መንገሻ ስዩም ፋክቱን ይሄ ነው። ወያኔዎች ልንገራችሁ፣ ይሄንን አሁንም ዛሬ መታችሁ ትግራይ መሬታችን ትላላችሁ። መሬቱ የአማራ ነው፣ የጎንደር ነው። ይሄንን እመኑ። ከዛ በኋላ ግን ትግራዋይ ግን ወልቃይት ላይ የመኖር መብት አለው። የመኖር ብቻ አይደለም የመሬቱ ባለቤት ነው፣ ሀገሩ ነው። ገብቷል? እዛ የኖረ ቴዲዬ መሬት የነበረው ቤት የነበረው ሀብት የነበረው ተመልሶ መቋቋም ይችላል። ገብቷል? ሀገሩ ነው፣ ኢትዮጵያ ነው። ትግራዋይ ኢትዮጵያዊ ነው። መሬቱ ግን ይካለል ቲፒኤልኤፍ ገብቶ ያስተዳድረው የሚባለው ትናንትና ጨፍጨፈን መሬቱን በጉልበት ወስደነዋል፣ ዛሬም በጉልበት እንወስደዋለን የሚል ነው። ኢፍትሃዊነት ነው ጥያቄው። ይሄ አይሆንም። ፒሪየድ። ይሄን ነው የምልህ። አመሰግናለሁ። በኢትዮጵያ ፖለቲካ ውስጥ ብሔርተኞች ብዙ ሰዎችን ሲያታልሉና ሲያጨበረብሩ የኖሩበት አንድ ንግግር አላቸው። ብዙዎቻችሁ ልብ ማትሉት መሬቱ የሁላችንም ነው፣ በዋነኛነት ግን የኛ ነው ይሏቸዋል። ባለቤትነቱ የኛ ነው፣ ግን ሁላችሁ መኖር ትችላላችሁ። ባለቤትነቱ የኛ ነው፣ ግን መኖር ትችላላችሁ። ይሄ ወደ አኒማል ፋርም ይወስዳቸዋል። ኦል አኒማልስ አር ኢኳል በት ሰም አኒማልስ አር ሞር ኢኳል ዛን አዘርስ። ሁሉም እዛ መሬት ላይ የሚኖሩ እኩል ናቸው፣ ግን አንዳንድ ነዋሪዎች ከሌሎቹ ነዋሪዎች በተሻለ ሁኔታ እኩል ናቸው የሚል ትርጉም ይሰጣል።
ቴዲዬ እንደው እኔ አንተ ከኔ ጋር እንደማይገናኝ የምታወራው ይገባኛል። ግን እኔ ክሊር ለማድረግ ይሄ ህገ መንግስት ወደ በፊቱ ወደ ክልል 14 ክልል ወደ ራስ ገዝ እንድንቀየር መፈልግ ሰው ነኝ። ዘረኝነት እንዲጠፋ ኤትኒክ ሆምላንድ እንዲጠፋ መፈልግ ሰው ነኝ። ግን የነበረውን ስቶሪካል ፋክት እና የአማራን ህዝብ ግፍ ነው እየነገርኩ ያለው። አማራ ግን አልነበር እኔ ዛኔ እኮ አንድ ጊዜ ካስጣችኋለሁ። አሁን ባለው ነባራዊ ሁኔታ አሁን እኔ የምናገረው ለትውልዱ ነው። በተለይ አሁን እኛ ለተበረዝን ምናምን እነዚህ ኢህአዴግ ሰዎች ለበረዙን ምናምን ሳይሆን አንድ ኢትዮጵያዊ ከሞያሌ ወደ መቀሌ ሄዶ ደሙን ሲያፈስ አጥንቱን ሲከሰክስ በዚህ ሳቤ ቢሆንማ ማንም አይዘምትም ነበር እኮ። አገር ተወረች ሲባል ባድመ ወይም ደግሞ ከኤርትራ ከሻቢያ ጋር ሲባል ካራማራ የዚያድ ባሪ ጦርነት መጣ ሲባል በዛ በግራ በቀኝ ስንዘምት አጥንቶቻችን አባቶቻችን እናቶቻችን ሲያፈሱ የኖሩት ከዛ ተመልሰን እኮ ወደ ቤታችን እንመልሳለን። ተመልሰዋል እኮ ወደ ቤቶቻቸው። ሀገራችን መሬታችን ብለን ነው አይደል? አሁን ፖለቲከኞች የመሬት ባለቤትነቱ የኛ ነው እናንተም ግን መኖር ትችላላችሁ የሚል ደግሞ ንግግር ያመጣሉ። ይሄ ነው ህዝባችንን ሲያስጨርስ የኖረው። እኔ የምናገረው አንድ ንግግር ነው። ኢትዮጵያ ውስጥ ዳር ድንበሯ በተጠበቀባት ኢትዮጵያ በምትባል ሀገር ውስጥ ያላችሁ ኢትዮጵያውያን በሙሉ የአስተዳደር ወሰን አለ። ለአስተዳደር ወሰን መከፋፈል አለ። ፌዴራሊዝም ነው። ከፋፍለ ምናምን አስተዳዳሪዎችን ትሾማል። በተረፈ ግን ትግራዋይ መሬት የለህም። መሬት ቢኖርህማ ብቻህን አትዋጋም ነበር እንደ ወራሪ መጣ ሲባል ከሻቢያ ጋር አትዋጋም ነበር? ኢትዮጵያዊ ነው አሁ ብሎ ሄደው አማራ መሬት የለም፣ ሲዳማ መሬት የለም፣ ኦሮሞ መሬት የለም። መሬት የኢትዮጵያ ብሔር ብሔረሰቦች የጋራችን ሀብት ነው። የጋራ ማለት የጋራ ነው። እኩል እንወስናለን፣ እኩል እንኖርበታለን። ይሄ ጥቅም አለው፣ ይገባኛል። ይሄ ጥቅም አለው። ይሄ ጥቅሙ ምንድነው? እያንዳንዱ መጤነት ወይም ደግሞ ባይተዋርነት እንዳይሰማው የሚያደርግ ንግግር ነው። ነገር ግን ከዚህ ንግግር ይልቅ ባለቤትነቱ የኔ ነው ግን መኖር ትችላለህ የሚል ንግግር ከተጠቀምኩኝ ኢትስ ኦኬ። በከፋኝ ሰዓት መንግያ ያወጣለሁ ወይም ደግሞ የኔን ጥቅም በተቀናቀንከኝ ሰዓት ወይም ደግሞ በፈለኩኝ ሰዓት ለግጦሽ መሬት ለእርሻ መሬት በፈለኩኝ ሰዓት ባለቤቱ እኔ መሆኔን እየነገርኩ ነው እኮ የገባኸው። ስለዚህ በማንኛውም ሰዓት አፈናቅላለሁ የሚል ትርጓሜ ነው የሚሰጠው። ባለቤትነት የሚባል ነገር መፋቅ አለበት ባይነኝ እኔ። ህገ መንግስቱም የሚለው እንደዛ ነው። እንግዲህ ተግበረ ነው አልተገበር ነው ህገ መንግስቱ። ህገ መንግስቱ እርስ በርሱ ይጣረሳል። ድጋሚ መጻፍ ካለበትም በዚህ አውድ ነው መጻፍ ያለበት። አማራው ለዛች ሀገር ደሙን አፍሷል፣ ኦሮሞ አፍሷል፣ ትግራዊ አፍሷል፣ ብሔር ብሔረሰቦች ቴዲዬ ካልተሳሳትኩኝ ህገ መንግስቱ ኤትኒክ ሆምላንድ ፈቅደዋል። ያ ነው መቅረት ያለበት። ኤትኒክ ሆምላንድ መፍረስ አለበት። ብሔሮች መሬት ባለቤት እንዳይሆኑና መሬት የሪጂናል አስተዳደር ልክ እንዳልከው በፊት እንደነበረው ባለቤትነት የሚባለው ነገር ነው። ትክክል። ለብሔር እኮ ለብሔር የተሰጠ ነው። ኤትኒክ ሆምላንድ ነው ባለቤትነት። ሪሶርስ አለ። እኛ ስንት ሺህ ማይልስ አቋርጠን አሜሪካ፣ ካናዳ፣ ዩሮፕ፣ አፍሪካ ውስጥ እየኖርን አይደል እንዴ? ሪሶርስ ያለበት ቦታ ላይ ሁሉ ያዋጣኛል ያለ ሁሉ ገበሬ ለምሳሌ ወደ ትግራይ አካባቢ ሄጄ ብዘራ ሩዝ ብዘራ ያዋጣኛል ካለ ቢሮክራሲውን ነው ማስተካከል ያለበት እንጂ ነው መስራት አለበት። አንድ ትግራዋይ ወደ ደቡብ መጥቼ ማረስ ፈልጋለሁ ካለ ከዛ አካባቢ ጋር ህግና ስርዓት ጋር ከታክስ ሲስተሙ ጋር ከቢሮክራሲው ብቻ ውስብስብ አይሆንበት እንጂ መብቱ ነው። ባለቤት የሚለው ንግግር ግን ለጆሮ ይከብዳል ባይ ነኝ። በኢትዮጵያ ፖለቲካ ውስጥ መፋቅ ያለበት ንግግር ነው ባይ ነኝ። በዚህ አውድ እናወራ ለማለት ነው እንጂ ለማለት የፈለግከው ገብቶኛል። አዲስ ይህን ትገዛለህ እያልኩኝ ሳይሆን ጀስት ቢያንስ አገር እንዳያሳጣን ሁላችንም የባለቤትነት ስሜት እንዲሰማን ከፈለግን አገራችን የሁላችንም ናት። ከዛ በመለስ ባለው እንጫወታለን። አዲስ ከልብ አመሰግናለሁ። ከአዲስ ቀጥሎ ሀገረ ትግራዋይ እሺ፣ አንተን ልስማ። ቴንክ ዩ ሶ ማች ቴዲ። ባይ ዘ ዌይ ዛሬ በመግባቴ እና አንተም የሆነ የአንተ ሪፍሌክሽን ራሱ በጣም ደስ ብሎኛል። አንዳንድ ነገሮችን ከአሁን በፊት በጣም ኮንፊውዥን እየፈጠሩ የነበሩ ነገሮች ትንሽ ክሊር እየሆኑ እየመጡ እየመሰለኝ ነው። ደስ ይላል ይሄ። ከአሁን በፊት ኢትዮጵያ ውስጥ ማለት ከኢትዮጵያ ወደ ትግራይ ሲዘመት የነበረውን የኢትዮጵያ ሕዝብ የያዘውን እንትን ሌላ ነበረ። አሁን እንደሚለው አዲስ ታይምስም ይሁን ሌሎችንም ምን እያሉ እንደሆነ እየሰማን ነው። የኢትዮጵያ ሕዝብ የወልቃይት የአማራ የማድረግ ወይም የሁመራ እንዳለ የምዕራብ ትግራይ
ለማስወረር ነበረ። ታዲያና ዝመት ወደዚህ አገር እየተወረረ ነው ምናምን ተብሎ የተሰራውን ናሬሽን አሁን የተቀረውን የኢትዮጵያ ሕዝብ እየገባበት እንደሆነ እንትን እያለኝ ነው፣ ደስ እያለኝ ነው አሁን ማለት ነው። ይሄ ቴዲ በደንብ ገብተዋል። ምክንያቱ ቅድም ከአዲስ ታይምስ በፊት የተናገረው ሰምተሃል። አሁን የብልጽግናም ይሁን የትግራይም ይሁን መጥቶ የማያፈርሰው ኃይል የወረረው ኃይል አዘጋጅተናል፣ ማንም መጥቶ እንትን ማለት አይችልም፣ መሬቱ ያስመልሰዋል ምናምን ብለዋል። ስለዚህ ውጊያው የነበረው እንደተባለው የትግራይ ኃይል የኢትዮጵያ ኃይል ላይ እንደዚህ ወቅተዋል ወይም እንደገና የትግራይ ኃይል በኢትዮጵያ ላይ እንደዚህ እየዘመተ ነው ምናምን ሳይሆን የተለያዩ ኃይሎች የተለያየ ኢንተረስት ይዘው እንደጀመሩት በጣም ግልጽ እየሆነ ነው እና የተቀረው የኢትዮጵያ ሕዝብ አሁንም በዚህ ጉዳይ ላይ ምንም እንደማያገባው ጠንቅቆ ማወቅ አለበት ማለት ነው። በማያገባው ቦታ ላይ መጠበስ እንደሌለበት ማለት ነው። አሁን እሱ ያለው እኛ አስመልሰነዋል ምናምን ነው እያለ ያለው፣ ግን የትግራይ ኃይል ወይም ወደ ትግራይ የገባው ኃይል ማንና ስንት እንደሆነ ያው እንግዲህ ራሱ ይወቀው ማለት ነው። ራሱም ስለማያውቀው በደንብ አድርጎ ማለት ነው። ሶ ትክክለኛው መሆን ያለበት ይሄ አዲስ ታይምስ ራሱ ያለውን ከሰማኸው ይሄ ወያኔ የጻፈውን ህገ መንግስት አልቀበለውም ይልሃል። በደንብ አድርገህ ከሰማኸው ማለት ነው። አንተ የምትለው ህገ መንግስቱን እንትን አድርገህ ነው፣ ተገኔ አድርገህ ነው። በዚህ ህገ መንግስት እንደዚህ ነን ያለው። እሱ ግን እያለ ያለው እኔ ወደ ድሮ የ14 ክፍለ ሀገር እያለ ወደዛ ነው መመለስ የምንፈልገው፣ የወያኔው ህገ መንግስት አልቀበልም እያለ ነው። ስለዚህ አማራ የሚባል እኮ አልነበረም የዛኔ፣ ባይዘው አማራ የሚባል ክልል አልነበረም። በጌምድር ነበረ ሌላ የራሱ ክፍለ ሀገር፣ ጎጃም የራሱ ክፍለ ሀገር ሌላ ነው፣ አርሲ፣ ሸዋ ምናምን እያለ ነው የነበረው ማለት ነው። አልነበረም አማራ የሚባል ማለት ነው። አሁን ግን የምትለው ያለው ይሄ መሬት ባይዘው ቅድም ያሳየህን ቪዲዮ በጣም እየተቆራረጠ እንትን አድርገው ነው መርጅ አድርገው ነው እንትን ያሉት። አውቀዋለሁ ይሄ ቪዲዮ ማለት ነው። ራሱ ይሄ ራስ መንገሻ የተናገሩት በደንብ ስለማውቀው ማለት ነው። ሙሉ እንትኑን ማለት ነው። ከኃይለስላሴ መጥቶ ነበረ በኃይል ከተከዜ ወደ እንትን ወደ በጌምድር ያደረገው። በጌምድር ነው አማራ የሚባል አልነበረም የዛኔ ዘሴም ሌሎችም ማለት ነው። ስለዚህ ኢህአዴግ መጥቶ አሁን ያለውን ህገ መንግስት ወይም ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የምትባለውን ስርዓት ፎርሙሌት ሲያደርግ መፍጠር ነው የሚለው አልቲሜት ጎሉ ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ከባህር ዳር ከፈለክ መቀሌ ሄደ ኢኮኖሚ መስራት ትችላለህ። ከመቀሌ ከፈለክ ባህር ዳር፣ ከባህር ዳር ከፈለክ ወለጋ ወይም አዋሳ ምናምን ነበረ ማለት ነው፣ አዳማ። አሁን ግን ብልሽሽት ወጣ። ሰውየው መጥቶ ራሱ አሁንማ ጭራሽ ኢትዮጵያ አትፈርስም እያለ ኢትዮጵያ ትፈርሳለችም ይላል። አንዳንድ ፓርላማ ላይ ስንሰማው እኮ ኢትዮጵያ በቃ እንደዚህ እየፈረሰች ነው እንደዚህ አድርጉ እያለን ነው ማለት ነው። ያልነበረውን ግን እሺ ቴዲ ያልነበረውን እንደነበረ አድርገው ሌላ እንትን ስላላቸው የህዝብ እርስ በርሱ እያጣሉ እያፋጁ አገሪቷን እንዲያፈርሷት ስለሚፈልጉ ነው እንደዚህ የሚሉት እንጂ ምንም ይሄ ታሪካዊ እንትን የለውም። ይሄ ለታሪክ ተመራማሪዎች እንተው፣ የውጭም የምናምንም ይነግሩሃል ማለት ነው። ስለ ወልቃይት፣ ስለ ሁመራ፣ ስለ ሌሎችም ማለት ነው። ሶ አሁንም ደጋግመን የምንለው ሰላም ከተፈለገ የተፈናቃዩ አንድ መጥቶ ከወርቅ ቁፋሮ የተፈናቀሉ ናቸው ለፖለቲካ ፍጆታ ነው ምናምን የሚለው የትም አያደርስም። እውነቱን ልንገርህ ቴዲ ማለት ነው። የትግራይን ህዝብ እስከ መጨረሻው ማለት ነው 1 ሚሊዮን ህዝብ ነው የተፈናቀለው። ከዛ ክሎዝ ቱ 1 ሚሊዮን ፒፕል ማለት ነው። ስለዚህ ይሄንን ነገር ሰላም ታደሰ ወረደ ያወጣው መግለጫ ራሱ እንደዛ ነው። ስለዚህ አይቆምም ማለት ነው። አይቆምም። አሁን አብይ ያውቀዋል። አብይ በደንብ አድርጎ ያውቀዋል ባይዘው ያለውን የተደረገውን እየሆነ ያለውን ማለት ነው። እነዚህ ሌሎች ናቸው። ስለዚህ ይህንን አስበን ሰላም የሚያመጣ ስራ መስራት አለብን ለማለት ነው የምፈልገው። ቴንኪዩ ሶማች ስላስገባን እንደዚህ እንትን ስላልን አመሰግናለሁ። ያው እንግዲህ ለሰላም እንስራ። አገሪቷ ሰላም፣ ፍቅር ነው የሚያስፈልጋት ብለን እናስባለን። ህዝቡ ግን በደንብ ይንቃ፣ በደንብ ይንቃ የሚል
የመጨረሻ ሀሳቤን እገልጻለሁ። አመሰግናለሁ ቴዲ። ቴንክ ዩ ሶ ማች። ከልብ አመሰግናለሁ። ቴንክ ዩ ሴቭ። እሺ አመሰግናለሁ ቴዲያችን። አንዳንድ ነገር ልበል። አማራ የሚባል የለም ያለው አማራ ክልል የሚባል አልነበረም፣ ግን ያው ትግራይ ክልል የሚባልም አልነበረም። በእሳቤም ከሄደ ትንሽ እንዲያም ቀደም አድርገን ከጎተት ነው የላስታና ዋግሹም ከሹም ተንቤኑ ጋር ሆኖ ከተንቤን አስተዳዳሪ ጋር ሆኖ የእንደርታውን ወይም ሹም አጋሚውን ሲዋጋ የምናውቀው ታሪክ ነው እና የክፍለ ሀገራት ጊዜ ነበር። አማራ የሚባል ህዝብ ነበር። ያው ጎጃም የገምድር ወይም ጎንደር በሚባለው ሸዋ ወሎ በሚባለው ክፍለ ሀገር ማለት ነው። አፋር የሚባል ህዝብ አልነበረም ልንል አይደለም፣ ግን አፋር በወሎ ክልል ስር ነበር። ህዝቡን አይደለም ህዝቡ ቢልማ እኔ የማስቆመው ህዝቡ ሳይሆን ክልልም ካለ ደግሞ ደሴም እንትን ስለሆነ ያው ኦሮሚያም ክልል አልነበረም። ባሌ ኢሊባቡር ምናምን ያው የነበሩትን ክፍለ ሀገሮች እናውቃለን። ኦሮሚያም ክልል የመጣው አሁን ነው በህገ መንግስቱ ነው። ስለዚህ የሚገርም ጉዳይ የለም። አማራ ክልል አልነበረም ስላለ ብዬ ነው። አዎ አማራ ክልል አልነበረም፣ ግን በቤገ ምድር ጠቅላይ ግዛት ነው የነበረው። እሱ እንኳን አንደኛ መርጅድ የሆነ ቪዲዮ አይደለም። ይህም ቪዲዮ ራስ መንገሻ ስዩም የተናገሩትን አውቀዋለሁ። በትክክል ነው። መርጅ እንትን የተደረገ አይደለም። እነሱ እንኳን ክሌም በሚያደርጉት እንትን እኔ ልጅ እያለሁም አስተዳዳሪ ሆኜ በተላኩትም በቤገ ምድር ግዛት እያለ ነው ተከዜ ነው ድንበራችን ያሉት። እነሱ እኮ ክሌም የሚያደርጉት ይህን ክደው አያውቁም። ከዛ በፊት ነው የኛ የነበረው ነው እንጂ የሚሉት ይህን ክደው አያውቁም። ስለዚህ 80 እና 70 ዓመት እዛ በቤገ ምድር ግዛት መሆኑን አምነው ተነስተው ነው ከዛ በፊት የኛ ነበር እያሉ የሚከራከሩት ማለት ነው። እና የወልቄት አስመላሽ ኮሚቴ 87 ላይ የተረሸነውን ምናምን እስከዛሬ የነበረውን እንቅስቃሴ ምናምን የሚክድ አልነበረም። ሎጂካሊ የትግራይ ልጆች ክብሮ ምናምን የሚባል መጥቷል እዚህ ቲክቶክ ላይ እና ስነጋገራቸው ሎጂካሊ መነጋገር ችለዋል። እንደዚህ ይሄ በእንትን ነው ምናምን ምንም የሚያስኬድ የለም። በዛቻ በማስፈራሪያ ምናምን ቱትሲ ሩዋንዳ ላይ ሲጨፈጨፍ ኮርኔም ተሰጥቶት ነው ሹት ዘ ዶግስ ነው የተባለው። ኪል ዘ ኮክሮችስ ነው የተባለው። ውሻውን ተኩሰምታ ነው በረሮን ጨፍልቅ ነው የተባለው። እና እኔ ቱትሲ ያላልኩም ብለህ ከደሙ ነጻ አትወጣም። ይሄ ነፍጠኛ ምናምን የሚባለው ትምከተኛ ተስፋፊ ምናምን የሚባለው ኮርኔም ለአማራ ነው የተሰጠው። ትምከተኛ ኃይለሥላሴ አባት ኦሮሞ እንደሆነ አይነግርም ይለን ነበረ ፓርላማ ላይ ጠቅላይ ሚኒስትር መለስ ዜናዊ። ማን ነው ኃይለሥላሴን አማራ ነው የሚል? ትምከተኛው ማን ነው? ግልጽ ነው ማን ሊል እንደፈለገ። ህገ መንግስቱ ገና ከፕሪያምብል ጀምሮ የተዛባ የህዝብ ግንኙነት ይላል። አንጀስት ሪሌሽንሺፕ ቢትዊን ፒፕል፣ አንዱ በዳይ አንዱ ተበዳይ ማለት ነው። የመደብ ልዩነት ነው እንጂ የነበረው የህዝብ ለህዝብ ተጨቋቁኖ አያውቅም። የወለጋም ኦሮሞ የትግሬም እነ ራስ መንገሻ ስዩም ራስ የነበሩት ትግሬ ሆነው ነው። የጎንደሬ ደጃዝማች አለ፣ የጎጃም የወሎ አማሮች ደጃዝማቾች አሉ። እነ ኩምሳ ሞሮዳ እነ ራስ ቢራቱ ነገረ ሱዱኪ ምናምን ደግሞ የኦሮሚያ ገዢ እንትን የነበሩት እና አባ ጅፋርናን ደግሞ የጅማ ማለት ነው። እና ነገስታት ራሶች ደጃዝማቾች ከኦሮሚያም ነበሩ። እና ይሄ የመደብ እንትን ወደ ብሔር እንዲያድግ ያደርገውና እንደዚህ አይነት ትርክት የሰራብን ህወሓት መራሹ ኢህአዴግ ነው። እንዲያም ከዓለም አንጻር ውድድር ደግሞ ስናወዳድረው ኢትዮጵያ ውስጥ ያን ያክል አንጀስት አልነበረም። ያው ባሪያ ፍንገላ ምናምን በእነ አባ ጅፋር በጣም የጠና ነው ይባል ነበረ። ዞሮ ዞሮ ግን በኢትዮጵያ ነገስታት ስርዓት በኢትዮጵያ ታሪክ እንዲያም ያን ያክል ብደል አልነበረም። በኢንዱ ዛሬ ፌዴራሊስት በሆነችው የፈረደበት ህንድን ነው። አሁን በኤትኒክ ፌዴራሊዝም ስታነሳ አይ ህንድም አለ ነው የሚሉ። በህንድ እኮ ብንሄድ የመጀመሪያ ገዢ መደብ የሚባሉት ብርሃሚንስ ይባላሉ። እስቲ ይሄን ሪሰርች ስራበት ቴዲ። የታችኛው አራተኛው ደግሞ ከቫይሻ እስከ 3ኛው ቀጥሎ ያሉ ሹድራስ ጫማውን ከነካ ወይ እጁን ከጨበትክ እህል ይረክሳል ተብሎ አንድ ሳምንት ራሱን አቮይድ ያገል ነበር። ይሄን ያክል ነው የተጨቋቆ ነው የህንድ ህዝብ። ግን ትርክት አልተሰራራም፣ ጠላልት አልተደራረገም። ብርሃሚንሶች ጨቋኝ ተብለው ተገድለው ምናምን እንትን አልተደራረጉም። እንዲህ የተደራረገ ህዝብ እንኳን ለአንድነት ሲል ዛሬ እንዲያም ኢንዱ ናሽናሊስት ሆኖ ደግሞ ሙስሊሙን ሲጨፈጭፍ እያየን ነው። ኢትዮጵያ ላይ ግን ያህን የመደብ ጭቆና የብሔር ግንኙነት አድርገው አንድ ህዝብ በዳይ አንድ ህዝብ ተበዳይ አድርገው ያው የመጣውን ጽንፈኝነት ብሔርተኝነት አይተዋል። ቅድም ጥንብና ያልኩት እኔ ጽንፈኛ ብሔርተኝነትን ነው። ጽንፈኛ ብሔርተኝነት ያው በናዚም በተለያየ እንትኖች ምን አይነት ጉዳት እንደሚያስከትል ማየት ትችላላችሁ። በርማ ላይ ወይም ሚያንማር ላይ ሮሂንጋ ሲጨፈጨፍ ወይ በተለያየ ዓለም ላይ የሚያደርሰውን ጉዳት ማየት ትችላላችሁ። ዛሬ ላይ በወለጋም ባርሲም በተለያየ ቦታም ትግሬውም ቢሆን ኦሮሞም ቢሆን ሲዳማም ቢሆን የሚገደለው በጽንፈኛ ብሔርተኝነት ነው። ጽንፈኛ ብሔርተኝነት የኔ የሌላውን ህመም አለማየት የሌላውን እንትን አለማለት ማለት ነው። እና ይሄን ትርክት ሰርቷል ህገ መንግስቱ። ይሄ መቀየር አለበት። ቴሲሱ ነው። ልዩነታችንን ነው ስናከብር የነበረው እንጂ አንድነትን አክብረን አናውቅም።
የኢትዮጵያዊነት ቀን አክብረን አናውቅም። ብዝሃነት ነው፣ ብሔር ብሔረሰብ ምናምን ነው የሚባለው። ልዩነታችን ኦፍኮርስ ውበት ነው። አንድነታችንስ፣ የጋራ ዳርና ድንበር ያስከበርነውስ፣ የጋራ ታሪካችንስ፣ ከወላይታ ከአፋር ከሶማሌ ምናምን ተጠራርቶ ጣሊያንን የመለስነውስ፣ ደርቡሽን ማሃዲስትን ያውን ሁሉ የመከት ነው እሱ ምናምን ሴሌብሬት ተደርጎ አይታወቅም። እና ይሄ ደግሞ ሴማይ ሶቨሬንቲ ተብሎ ይሄ ሉዓላዊነት ተሰጥቷቸው ልክ 9 ሀገር በስምነት እንደተሰበሰቡ ነው የተደረገው። ቅድም እንዳልከው እርስ በርስ ብዙ የሚጋጭ ነገር አለው። ሁለት የአስተዳደር ወሰን ለምሳሌ አርቲክል 1 ላይ ሲሄድ ስቴት ባውንደሪዎችን ለፌዴራል መንግስት ስልጣን ይሰጣል። ህንድ ላይ ስንሄድ ማለት ነው። አንዴ ቃል ሲ ኦኬ። እና ጋቨርነሮችም ለስቴቶች የሚሾመው ሴንትራል ጋቨርንመንት ነው ህንድ ላይ። ይሄ ለሴንትራል አውቶኖሚ የሰጡት ነው። እንደዛ አይነት ብዝሃነት ባለ በቋንቋም በመበዳደልም በምንም የህንድ እጅግ የገዘፈ ነው። የቀኝ ግዥም የኮመንዌልዝ ስለነበረች ከኢትዮጵያ ጋር አትገናኝም። እስቲል እንደዛም ሆኖ ግን ዩኒታሪያቸውን አሳልፈው አልሰጡም። ዩኒቲያቸውን አንድነታቸውን ማለት ነው። የኛ እጅግ በጣም የጥላቻ ትርክ የነዛ አንድነቱን የበተነ እርስ በርስ የሚጋጭ ብዙ ነገር ያለው እንትን ነው ማለት ነው። እና ዛሬም ጽንፈኛ ብሔርተኛ ለኢትዮጵያ ጠንቅ ነው፣ አፍራሽ ነው። ኮመን ግራውንድ ማግኘት ተገቢ ነው ብዬ አምናለሁ። ከሂውማኒቲ አንጻር እችን ብዬ ልደምድም። ከሂውማኒቲ አንጻር እርዳታ ማድረግ አለብን። ከእንትን አንጻር ግን ፖለቲካል ሞቲቭ ግን የትግራይ ተወላጅ የሆኑት አሁን ሳሚ የነበረው አይታል ፖለቲካል እንትን ነው ምናምን ብሏል። እንግዲህ ትግሬውን ትግሬ ጠል ልትሎ አትችልም። እኛ ብንናገረው አይ ሰላራራህ ነው ለትግሬ እናትና ልንባል እንችላለን። ለዛ ነው እኔ ማለስልሼ ለመሄድ የተገደድኩት። ግን የትግራይ ልጆች እንኳን መጥቶ እዚህ ጋር እየመሰከሩ ነው። ስለዚህ ሂውማኒቲ እናስቀድም፣ እርዳታ ላይ እንሳተፍ። ፖለቲካል ሞቲቭን ግን በጠነቃ መልኩ እንትን እንበልላለሁ። አመሰግናለሁ ለምትሰጠን እድል ቴዲያችን። መልካም ምሽት። በነገራችን ላይ ኢትዮጵያ ውስጥ ፌዴራሊዝም የሚባል ገና ሽታውም የለም። ዝም ብለው እኔ አንዳንድ ጊዜ የኢህአዴግ ሰዎች ፌዴራሊዝም ሲሉ ያስቃሉ። ፌዴራሊዝም ማለት እኮ ከቀበሌ ጀምሮ ዜጎች ህዝብ በመረጡት ሰው ሲተዳደሩ ማለት ነው። የቀበሌ ሊቀመንበር ህዝብ ነው የሚመርጠው? የከተማ ከንቲባ ህዝብ ነው የሚመርጠው? ህዝብ ነው የሚመርጠው የከተማ ከንቲባ ወይስ የፖለቲካ ሹመት ነው? የክልል ባለስልጣናት ህዝብ ነው የሚመርጡት? ህዝብ ነው የሚመርጣቸው? ምንም ገና እንትኑም የለም እኮ። እና ይሄን ደግሞ የማስተካከል ይሄ አይ ቲንክ የአዲሱ ትውልድ የኛ ነው። ዝም ብሎ በተደጋጋሚ አንድ ነገር ስለተነገረ እውነት ያለ ይመስለናል። ምንም ዝም ብሎ ይሄ ምንድነው ይሄ አሸዋ ላይ የተሰራ ቤት እንዲሉ እኔ አንዳንድ ጊዜ ፌዴራሊዝሙ ምናምን በደማችን የተገነባ ምናምን ሲሉ ያስቀኛል። ምንም ገና ውሃ ያልሞቀ ነገር ነው የኛ ነገር። ቢያንስ እንደ ዋና የሚባሉ ነገሮችን ኮንክሪት ላይ እንደውናቁም በሚል ነው እንጂ አንዱንም አነካ ነው ለማለት ፈልጌ ነው። ካልፈለገ የክልል ባለስልጣን ወይም የክልሉ አስተዳዳሪ የከተማውን ከንቲባ ያነሳዋል፣ ከወደደው ደግሞ ያስቀምጠዋል። መሆን ያለበት ግን የከተማ ከንቲባ የከተማ ነዋሪዎች ራሳቸው በሚመርጡት በቀጥታ ነፃና ገለልተኛ በሆነ ምርጫ በሚደረግ ሂደት ነው። ያ የከተማ አስተዳዳሪ እዛች ከተማ ላይ እየኖረ ቻይናዊም ሊሆን ይችላል። በነገራችን ላይ በምትኖሩበት አሁን ዩሮፕም ትክክለኛ ፌዴራሊዝም ያለበት አካባቢ ላይ ለምሳሌ አሁን እኔ ባለሁበት ከተማ ላይ የከተማዋ የኦንቴሪዮ አስተዳዳሪ ሌላ ሀገር ቻይናዊ ናት። ኒውዮርክ እኮ ዙራም አንዳሜ አሁን የተመረጠው እኮ ህንዳዊ ነው፣ ኡጋንዳዊ ነው ትውልዱ። ግን አሁን ይኸው ትራምፕ እያልፈለገው ነው የተመረጠው። ይሄን ነው የምልህ። አንድ አማራ ለምሳሌ አዳማ ላይ የሆነ ልትኖርበት የሚገባ ከተማ ከ5 ዓመት ወይ ከ4 ዓመት ምናምን ብለህ የምታስቀምጠው ሊኖር ይችላል። አንድ የከተማ ከንቲባ ሆነ ለመወዳደር ምን ያህል ጊዜ ከተማ ውስጥ መኖር አለብን? ለምሳሌ አንድ ትግራዋይ ወይ አንድ አማራ አዳማ ላይ 5 ዓመት ከኖሩና ህዝቡ በቀጥታ በነፃና ገለልተኛ ምርጫ በሚያደርገው ሂደት ከመረጣቸው የከተማው ከንቲባ መሆን አለባቸው። አንድ የኦሮሞ ተወላጅ ባህር ዳር ላይ 5 ዓመት ከኖርና በነፃና ገለልተኛ ምርጫ ህዝቡ የባህር ዳር ከተማ ነዋሪ ከመረጠው የከተማው ከንቲባው ተደርጎ መሾም አለበት። እኛ ጋር ይሄ አለ? ይሄ የለም እኮ እኛ ጋር። እና ፌዴራሊዝም ገና ጽንሰ ሀሳቡም የለም ለማለት ፈልጌ ነው። ቴዲ እንደው የመጨረሻ ስለሆነ
40-40-20 ተብሎ እኮ ድሬዳዋና ሀረር ላይ እኮ የተደረገው እኮ ወያኔዎች ነው እኮ ያደረጉት። እዛ የነበረው ነዋሪው አማራው እና የተቀላቀለው ህዝብ ውክልና እንዳይኖረው ሶማሌ 40 ኦሮሞ 40 ብለው ሌላውን እኮ ያገለሉበት እኮ ይሄ እኮ ምንድነው ፋሽስታዊ እኮ ስርዓት ነው የመሰረቱት እኮ ወያኔዎች። ዛሬ ግን ያወራሉ። እኔ በጣም ነው የሚገርመኝ። አንዳንድ ጊዜ ዝም ብለህ ለዘላቂ ሰላም ብለህ ስትሰማ አንዳንድ ነገሮች ተደጋግሞ ስለተነገሩ እውነት መስለውን ኖሮናል። እግዚአብሔር በኪነ ጥበቡ ጠብቀው ነው እንጂ ኢህአዴጎች ቅድም እኔ የሰሩትን መልካም ነገር የዘርዘርኩትን ያህል እዛች ሀገር ላይ የቀበሩት ታይም ቦምብ ነው የቀበሩት እኮ። በማንኛውም ሲንግል ዲጂት አይኪው ያለው ሰው ቢለኩስ ሊነሳ የሚችል እሳት ነው። ኢትዮጵያ ውስጥ እኮ አወቃቀራችን እኮ ዝም ብለህ ትንሽ ድንጋይና ድንጋይ ብታጋጭ የሚፈጠረው እሳት ያጨራርሰናል። እንደዛ ሆኖ ነው ክልሎች የተዋቀሩት። አንተ ጸብ ትፈጥራለህ፣ አንተ ገላጋይ ሆነ ትመጣለህ፣ አንተ አዳኝ ሆነ ትመጣለህ። አንተ ከሌለ በቃ ክልሉ የሚፈርስ ሀገሩ የሚፈርስ አድርገህ እንደዚህ አይነት ህሳቤ ነው ወጣቶች ላይ ወይም ደግሞ ህዝቡ ላይ የተፈጠረውና ይሄ ዋነኛ ጥፋታቸው ነው። ኢቭን ይሄ ራሱ እኮ ዋጋ አስከፍለንም ይሄ ነው። የሰሜኑ ጦርነት ላይ ቢያንስ እንኳን ፓርላማውን እንኳን በትንሹ እንደው ሀፋፍ እንኳን አድርገው ተው ጀስት 50+1 በቃ መንግስት ለመመስረት የሚያስችልን ድምፅ ካገኘ በኋላ ቀሪውን እንኳን ለተቃዋሚዎች እንኳን ለቀህ እንኳን ቢሆን ቢያንስ ወደ ሰሜን እንዝመት የሚል ሀሳብ ሲመጣ የተቃዋሚ ፓርቲዎች ቫራይቲስ ኦፍ ሀሳብ ያንሸራሽራሉ ነው ምናምን ይላሉ። እነሱ ዛሬ ራይት እኮ እስኪስቁብን ድረስ 99.9% እኮ የኢትዮጵያ ህዝብ ተወካዮች ምክር ቤት እኮ አሸነፈ ይሉት ታስታውሱ እንደሆነ በመጨረሻው ሰዓት ላይ 99% ፓርላማ አሸነፈ። መከላከያውን ሰራዊትን አንተን በሚመስል ገምተ ነፃና ገለልተኛ ፍርድ ቤት ሳይኖር ነፃና ገለልተኛ ሚዲያ ሳይኖር ማን ምን እንዲያደርግልህ ነው? ለምን አትፈርዱልንም? ራስህ ያዋቀርከው ሲስተም አንዳንድ ጊዜ ወደ ራስህ ሲዞርብህ ኃላፊነቱን መውሰድም አለብህ። እኔ የሰራሁት ሚስቴክ ነው ይቅርታ ማለት መቻል አለብህ። እሺ ከሴቭ በኋላ ወደ ቡርቃ ዝምታ ቡርቃችን 5 ደቂቃ አልሆነም። እሺ ቴዲ፣ ያው ሀሳቦች እየተመላለሱ እና እየተደጋገሙ እየሆኑ ስለሆነ ብዙም አዲስ ነገር የምንሰማ አይመስለኝም እና ግን የተወሰነች ነገር ልበል። ምንድን ነው መሰለ ብሔርተኝነትና መሬትን በተመለከተ ነው አሁንም ግጭትም ረሃብም ድርቅም እየመጣ ያለው እና መፍትሄው አሁን እዚህ ጋር የሚነሱ ነገሮች ብቻ ናቸው ወይ ብዬ አላስብም እኔ። ከዛ በፊት ግን አሁንም ብሔርተኝነትን ጥንብ ነው ብለው ወንድም ያነሳበት ወይም ደግሞ ለመግለጽ የሄደበትን መንገድ አሁንም አልቀበለም። ምክንያቱም የናዚ አይነት ጭፍጨፋ ኢትዮጵያ ውስጥ አልተደረገም። የሩዋንዳ የቱትሲን አይነት ጭፍጨፋም ኢትዮጵያ ውስጥ አልተደረገም። ብሔርተኝነት አለ ወይ? አዎ አለ። ብሔርተኝነት ኢትዮጵያ ውስጥ ብቻ ነው ወይ ያለው ካልን ደግሞ አይደለም። ዛሬ ናይጄሪያ ላይ ከ250 በላይ ብሔር አለ። በብሔርተኝነት ይኖራሉ፣ ግን አይነካኩም። በጎሳም ደረጃ ብትወስድ በጎሳም የሚኖሩ አሉ። የትኛው ብሔርተኝነትንስ ነው ጥንብ እያልን ያለ ነው? አንዳንዴ አንድ ቅድም የሆነ የተነሳ ነገር ነበረ። ቲፒኤልኤፍ ማለት የትግራይ ፒፕል ብሎ ራሱን በትግራይ ነው ገልጾ የመጣው ይላል። አፋሃድም እኮ አማራ ብሎ ነው የመጣው አሴ ድርጅት ከሆነ የምናነሳው። ከዛም ባለፈ የአማራ ብሔርተኛ ነን። አማራ ብሔርተኛ ስንሆን ደግሞ አማራ ላይ ሀሳብ ነው የሚዩት ተነስቶ ነበረ እና አንዳንዴ ለራሳችን የምንፈልገውን ነገር ስናደርገው ቅዱስ፣ ሌሎች ሲያደርጉት ደግሞ እርኩስ የምናደርግበት መንገድ ልክ አይደለም። የአማራ ሊብሬሽን ፍሮንት የለም፣ አትዋሽ። አንዴ አፋባሃ ማለት ስንፈታው ምንድን ነው? አማራ ንቅናቄ ኃይል ቡድን ምናምን ነው እንጂ የሚለው ሊብሬሽን አፋድ ስንፈታው ምንድን ነው? አማራ ፋኖ ህዝባዊ ኃይል አፋድ ስንፈታው ምንድን ነው? አማራ ህዝባዊ ኃይል ነው እንጂ ሊብሬሽን ፍሮንት የሚል የለውም። ኦነግ ሊብሬሽን ፍሮንት ነው፣ ቲፒኤልኤፍ ሊብሬሽን ፍሮንት ነው። ተገንጣይ ቡድን ነው። አንዴ እሺ፣ ተገንጣይ ቡድን ነው። አማራ ህዝባዊ ኃይል ብሎ ኢትዮጵያዊ አይደለም። የአማራ ህዝባዊ ኃይል ነው። የአማራ ህዝብ ኃይል ማለት ነው። የአማራ ህዝብ ኃይል ማለት የኢትዮጵያ ህዝብ ኃይል ማለት አይደለም። የአማራ ህዝባዊ ድርጅት ማለት የአማራ ህዝብ ድርጅት ማለት እንጂ የኢትዮጵያ ህዝብ ድርጅት ማለት አይደለም። የኢትዮጵያ ህዝብ ድርጅት ብንል ኢዜማ በቀላሉ የኢትዮጵያ የዜግነት ፖለቲካ አራማጅ አይደለም። ብልጽግናንም በውክልና በሚያስተዳድረው
በኢትዮጵያ ማኒፌስቶ ብሎ የሚሄደው ማለት ነው። ከዛ ባለፈ ለመታገያ የመታገያ ማኒፌስቶ በመታገያ ድርጅት ስም የአማራ ተብሎ በስነስርዓት ከመጣ ሌላው ድርጅት አለ፣ ግንባር አለ፣ ለኦሮሞ ህዝብ የሚቆም ግንባር ነው ካለ የሚወስንለት ህዝብ ነው። ህዝብ ነው ይወስንልኝ ያለው። እኔ ለህዝብ ልወስን አይደለም ያለው። ቅድም ስለ ፌዴራሊዝም ቴዲ አንስተከዋል። ያንን ነው ያለው። የራስን በራስ ማስተዳደር ማለት ህዝብ በመረጠው እንደ ራሴ መተዳደር ማለት ነው። ያንን እድል አላገኘም ህዝብ ብሎ ስለሚያምን የራስን እድል በራስ መወሰን አለበት ህዝብ ብሎ ይታገላል። ከዛስ ባለፈ እስከ መቼ ነው በጭንብል የምንታገለው? ስንፈልግ ብሔርተኛ፣ ስንፈልግ ደግሞ በ14 ክፍለ አውራጃ እንድንተዳደር የምንፈልገው። በ14 ክፍለ አውራጃ መተዳደሩ ችግር የለውም። በ14 ክፍለ አውራጃ ስንተዳደር በምን አይነት ስርዓት ነው የምንተዳደረው? በምን አይነት ቋንቋ ነው የምንተዳደረው? አንዱ 14ቱ ክፍለ አውራጃ በነበረበት ሰዓት ላይ ትላንትና እርስ በእርስ የነበሩ ግጭቶች አልነበሩም ወይ? እርስ በእርስ አንዱ በአንዱ ላይ የመነሳት ጦርነቶች አልነበሩም ወይ? ለምንድን ነው ያንን ስም ማናነሳው? ያንን ማንሳት ካስፈለገ ማለት ነው። ከዛ ባለፈ አንድ ስለ የጋራ ታሪክ ቴዲ ያነሳከው ነገር አለ። በጋራ ደም አብረን አፍሰናል ወይም ለሀገር ለድንበር ላለመደፈር ምናምን ብለናል። የስ ኦፍ ኮርስ። ነገር ግን ወደው ያልሆኑ አካላት አሉ። ከዘመቻው መነሻ ብታነሳ እኮ አፄ ምኒልክ የአድዋን ጦርነት ሲቀሰቅሱ የተናገሩት ንግግር አለ አይደለም? እዚህ ጦርነት ላይ ካልተሳተፍክ ማርያም አትለመነኝ ስመለስ አልተውክም ብሏል አይደለም? በመዝገብ ተጽፎ ያለ ቁጭ ብሎ ያለ ካልተሳተፍክ ተብሎ በግዳጅ የተሳተፈ አካል የለም። ማርያምን አልለቅህም ተብሎ ተስፈራርቶ የዘመተ የለም። ያ መሆኑ ዛሬ ጉዳት አለው አይደለም? አባቱ ቤት ይቀመጣል ወዶ ነው እንደሚዘምተው። ያንን ነው አየክ እያልኩ ያለው ቴዲ። ያንን ማለቴ ምንድነው መሰለ? ምኒልክ ለመነው ነው ማርያምን አልተውም። እኔ ሞን ጨርሳለሁ። ያንን ነው ምልክ። አሁን እኔ የምልህ ለምንድነው መሰለ? ምን ታረጋለህ ቤት ውስጥ? ያ አሁን ይኸውልህ ምንድነው መሰለ ፍላጎት አይደለም ነው እያልኩ ያለሁት እንጂ በፍላጎቱ መገዛት የሆነ ህዝብ ነበር እያልከን። አንዴ ልጨርስ። እኔ እናንተ ስታወሩ አልገባሁኝም። ያ ማለት መገዛት ፍላጎቱ የሆነ ነበር። አንዴ ይሄ ሰቀር ማን አባቱ ነው? ወጠምሻ ጎርብሳ አማራ ሆነ ስልጤ ሆነ ምን አባቱ ቤት ይቀመጣል? ሀገር ተወረሽ ከተባለ በቃ አንድ መለከት ብቻ ነው የሚበቃው። ግዴታ ደዛ ደረጃ ላይ ከደረስክ እሳቸው እንደውም ማርያምን ምናምን ብለው እንደው ትንሽ ተማጸኑ። ቻይና እና ኮሪያ እኮ በዚህ ዘመን ናሽናል ሰርቪስ አለ እኮ በግድ ማለት እኔ የጥላቻ ሰዎች የጥላቻ ልጨርስ ግድ የለም አላቋርጥም። ግን ቴዲ ፕሊስ ጠይቅልኝ እንጂ መገዛት ፍላጎቱ የሆነ ህዝብ ነበረ ማለት ነው እያለን ነው። እንደዛ ሳይሆን ኦኬ እሱ አንድ እንትን ነው። ግን ይሄ ለሀገር የምትከፍለው ምስጋና ማለት ፓትሪዮት ትሆናለህ፣ የተለያዩ ክብሮችን ታገኛለህ ተዋግተህ ስትመጣ ሲሆን ለሀገር የምታፈሰው ደም እኮ ግዴታ እኮ ነው። ግዴታ ነው። ለራስ የጋራ ቤት ነው። ካልሆነ አንተም አትሆንም እኮ ተጠፋለህ። ይሄ ማስታመን ምናምን እኮ የሌለው ነገር እኮ ነው። ሀገር ተወረች ከተባለ ዛሬም ነገም ከነገ ወዲያ መደረግ ያለበት ይሄ ነው። ቀጥል። የቡርቃ በመሀል ስለገባን አምሶሪ። ምናልባት እንግዲህ እኔ ስናገር አልተረዳችሁኝም። እኔ የተናገርኩትኝ ያቺ ሀገር የምንላት የጋራ የነበረች አልነበረችም ነው። ምኒልክ ማርያምን አልለቅህም ካልዘመትክ ከማለቱ በፊት ከአውጦኗ ላይ ዘምቶበታል፣ ሌሎችም ላይ ዘምቶባቸዋል። በግድ ሲያስከብር ነበረ፣ በግድ ሲገዛ ነበረ። ያ ማለት በመጀመሪያ በጋራ ሀገር መስርተን አልነበረም ነው እያልኩ ያለሁት። ነገር ግን በጋራ ሀገር አልመሰረትንም ማለት ነጭና ጥቁር ያደረጉት ጦርነትን የነጭ የበላይነትን አንቀበልም ብለን ወደኋላ ላለመመለስ ወይም ላለመታገል ያስቀረን ነገር አልነበረም። እንደ ኢትዮጵያ እንደምናምን አይደለም። እንደ ጥቁር ህዝብ ከነጭ ህዝብ ጋር ወይም ደግሞ ከነጭ ወራሪ ጋር የተደረገ ጦርነትን በደንብ ተዋግተዋል። ሲዋጉ ግን አሁን እኛ ምንስላት ኢትዮጵያ ጭንቅላታቸው ውስጥ 14ቱ ክፍለ አውራጃ ኖራ አይደለም። ወልቃይት ወይንም ትግራይ ወይንም ወለጋ ወይንም ጅማ ባሌ ምናምን የሚለው ሀሳብ ውስጣቸው ኖሮ አይደለም። ጥቁር ህዝብ የሚለው እሳቤ በወራሪ ሌላ ህዝብ መጥቶ ያንን ህዝብ ሊያስገብር ነው የሚል ነው። ያንን እንግዲህ እንደ ጋራ ታሪክ ካነሳን ደግሞ በወቅቱ የነበሩ ውጊያዎች አሉ፣ ከዛም በኋላ የተደረጉ ውጊያዎች አሉ። አሁን ያ ነገር ለምንድን ነው? ህዝባዊ መሰረት ያለው ሀገረ መንግስት ባለመገንባቱ ነው። ህዝባዊ መሰረት ያለው ሀገረ መንግስትን የገነባ መሪም አልነበረንም፣ ስርዓትም አልነበረንም። አሁንም ያንን እስካልገነባን ድረስ እኔ እኮ አሁን አንተ ያነሳኸውን ነገር አንተ መሬት ባለቤት የለውም የሁሉም ብሔር ብሔረሰብ ነው መሆን ያለበት ስልና ከአንተ ሀሳብ ጋር ተስማምቶ በታሪክ ይልካል። አማራ ወልቃይት የአማራ ነው ይልካል።
ሌላው ህዝብ የፈለገበት ሄዶ መንቀሳቀስ መስራት ይችላል ይልቅና እከሌ የሚባለው ፕሮፌሰር ከእንደዚህ ዓመት በፊት ስለ እንደዚህ አይነት አካባቢ የአማራ መሆኑ ነግሮካል ይልካል። እንግዲህ አሁን እንደነዚህ አይነት ነገር ምንድን ነው የሚያሳይ ካልከኝ አሁንም ቢሆን ሁለት ፍላጎት አለ። የመጀመሪያው እንደሚታሰበው ጠቅልሎ የመግዛት ካልሆነ ደግሞ አደናግሮ መግዛት ወይንም አደናግሮ ሌሎችን አሳምኖ መያዝ ነው። ለዛ ነው ብሔርተኝነት ጥንብ ነው የሚለውን ነገር ያመጡት። በሌላው በኩል ሲሆን ብሔርተኝነት ትክክል ነው ስለተገፋ ወይንም ደግሞ በደል ስለደረሰብህ የምትገባበት ነው ብለህ ታነሳለህ። ልክ ደግሞ ሌሎች ብሔርተኞች ደግሞ አንተ ጋር ቁጭ ብለው ስለ ብሔርተኝነት ሲያነሱ ደግሞ አይ ብሔርተኝነት ጥንብ ነው የነ ናዚን የሩዋንዳን ጭፍጨፋ ታነሳበታለህ ማለት ነው። እኔ ያንን አልቀበልም። ብሔርተኝነት በመገፋት የሚመጣ ነው። ብሔርተኝነት መኖሩ መጥፎ አይደለም። በብሔርተኝነት የሚለወጡ ነገሮች ካሉ መለወጥ ይችላሉ። ያንን ነገር መለወጥ ይቻላል። ነገር ግን ብሔርተኝነት ጥንብ ነው፣ ብሔርተኝነት መጥፎ ነው ብለህ የምታጠፋው ብሔርተኝነት የለም። አንተም የምትገነባው ብሔርተኝነት የለም። ከዚህ በፊት እኔ በደንብ ስለማውቃቸው ነው። አዲስ ታይምስንም ሴቭንም በደንብ ድብን ያሉ የአማራ ብሔርተኛ እንደሆኑ ነው የሚናገሩት። ነገር ግን ደግሞ ሳይመቻቸው ሲቀርም ደግሞ ኢትዮጵያኒስትም ይሆናሉ ወይንም ደግሞ ኢትዮጵያ ለሁሉም የምትመች መሆን አለባት ይላሉ። በነገራችን ላይ ብሔርተኛ ሆነ ኢትዮጵያ ለሁሉም ትመች ማለት ትችላለህ። የራስን መብት አስከብረ ማለት ነው። የራስን መብት ለማስከበር ግን ሌሎችን ማሳነስ ተገቢ አይደለም ለማለት ነው ፈልገው። የምታሳንሱት ብሔርተኝነት ዛሬ ላይ ሊመለስ የሚችል ብሔርተኝነት አይደለም። ከዛም ባለፈ የምንመኘው የምንፈልገውም ነገር ደግሞ ምናልባት ሰዎች ጋር ደርሶ ያ ነገር ዛሬ ላይ ለመሆን የሚችልበት አቅም አይደለም ያለው። 14 ክፍለ አውራጃ አድርገው ኢትዮጵያን የምትመራበት ስርዓት አይደለም ዛሬ ላይ ያለው። በ14 ክፍለ አውራጃ በአንድ ቋንቋ፣ በአንድ ሃይማኖት፣ በአንድ ስርዓት፣ በአንድ ጠቅላይ ንጉስ የምትመራት ኢትዮጵያ አይደለችም ያለችው። እሱን ማለት ነው ፈልገው። ቴንክ ዩ። የሀሳብ ልዩነት ለዘላለም ይኑር። ለዛም ነው እዚህ ሰዎች የመረጡትን ይሄ ብፌ ነው። በቃ ሰርግ ቤት ሄዳችሁ ከክትፎ ከምናምን የመረጣችሁትን እንደምትበሉ ነው። የአዲስ ታይምስ ሀሳብ ከወንበር ቁጭ ብድግ ያደርጋል። የቡርቃ ዝምታ ሀሳብ እንደዛ አይዶን ነው። የትኛው እንደሚመቻችሁ አላውቅም። መርጣችሁ መብላት ያለባችሁ እናንተ ናችሁ። ቡርቃችን ከልብ አመሰግናለሁ። ወደ በላይ ዘመነ እንሄዳለን። ሰላም ቴዲ፣ ሁላችሁንም ሰላም ብያለሁ። አለን አይ ቲንክ በመጀመሪያ ያው ሲወራ ከነበረው አጀንዳ ለመነሳት እንግዲህ እያንዳንዱ ሰው በሚዲያ የወጡትን ምስሎች እና ተንቀሳቃሽ ቪዲዮዎች ያያለ የማህበረሰባችን ወይም ደግሞ የኢትዮጵያውያን ራብ እና ችግር ማለት ነው እና ሰቆቃ እሱን መሰረት ያደረገ አስተያየት ከመስጠት አንጻር ህዝብ ይራብ አይባልም፣ ያየነውን ባየንበት ልክ ማለት ነው። ምክንያቱም ያው ሁሉም ሰው ተቀምጠን በምናወራበት ሰዓት ላይ እኛ ጠግበን ነው የምናወራውና ከዛ አንጻር አይተን ነው የምናወራው ሁሉንም ማለት ነው። ችግሩ ምንድነው ከተባለ በሁለቱም ሳይድ በቲፒኤልኤፍ ኃይሎችም ኢቭን እዚህ ጋር የምናያቸው ልጆች የሚያወሩት ወሬ ወይም ደግሞ የሚሰጡት ዲስኮርስ ፍጹም ሰብአዊ እርዳታን መሰረት ያደረገ ሳይሆን ፖለቲካዊ ይዘትና ፖለቲካዊ ቅርጽ ያለው ወይም ደግሞ የሆነን ፖለቲካዊ አጀንዳ ክሌም ከማድረግ አንጻር ነው ትንተና የሚሰጡት ወይም ደግሞ ሰብአዊ እርዳታ ወይም ደግሞ ለሰብአዊነት መቆምን ሊያስረዱ የሚፈልጉት። በተቃራኒ ደግሞ የእነዚህን ኃይሎች ወይም ደግሞ የቲፒኤልኤፍን ኃይሎች ዲባንክ ለማድረግ በብልጽግና በኩል የተነሱት ደግሞ የቲፒኤልኤፍ አጀንዳ ፖለቲካዊ ቅርጽ ይዞ ፖለቲካዊ አጀንዳቸውን ለማስፈጸም ነው ይህን የሚያደርጉት ይልህና እሱ በሚያስተዳድረው ሀገር ውስጥ እሱ በሚመራው ሄድኳርተር ወይም ደግሞ ሴንትራል ሲቲ ውስጥ የተቀመጡ ኃይሎች ወይም ደግሞ ልጆች ወደ ቦታው ተገንተው ህጋዊ ያልሆነ መንግስት በማይፈቅደው በሚመስል ደረጃ እርዳታ ለማድረግ ሄዱ ይሉሃል። የትኛውን ጨብጥ ነው አሁንኛ መጠየቅ አለበት? ወይ የትግራይ ኃይሎች ያነሱት ጥያቄ ልክ ነው ብለን መውሰድ አለብን፣ ኦር ደግሞ አገዛዙ የሚናገረው ንግግር ልክ ነው ብለን መደገፍ አለብን ማለት ነው። በጋራ ደግሞ የሆኑና አሁንም ሁለቱም ተነጋግረው ለጋራ ፖለቲካ ዲስኮርስ የሚጠቀሙትና የሚረጩት አጀንዳ ይላሉ ደው በዚህ መሀል አማራው በተለይ አሁን የህልውና አደጋ ያለበት አማራ መሀል ገብቶ የሚዳክርበት ነገር የለም።
ነገር ግን በሰብአዊ መብት ወይም ደግሞ በሰብአዊ የማህበረሰብ ስሪት አስተሳሰብ አንድ እናት በረሃብ ቆዳዋ ከሰውነቷ ተጣብቆ ስታይ የሚሰማ ስሜት ይኖራል። ከዚህ ተነስተ ነው እኛ ምንድነው ሰብአዊነታችን ልናሳይ የምንችለው እንጂ አሁን ቅድም ሲናገር እንደነበሩት አንደኛ የበጀት ጉዳይ አይደለም ይለዋል። የእርዳታ ጉዳይ ወይም ደግሞ የተቸገሩ ህዝብ ማህበረሰቦች ጉዳይ የተራድኦ ድርጅቶች የሰጡትና የሚያደርጉት ድጋፍ መሰረት ያደረገ ድጋፍና እንቅስቃሴ ነው ሊሆን የሚችለው ይለዋል። ይሄ ማለት ደግሞ ከመፈናቀልና ከርስት ጋር የሚያገናኘው ነገር ወይም ደግሞ ተመልሶ ከመቋቋም ጋር የሚያገናኘው ነገር የለም። መጀመሪያ መድረስ ያለበት የነፍስ ወከፍ ወይም ደግሞ የነፍስ አድን ጥሪን በልተው እንዲያድሩና ጠጥተው እንዲያድሩ በህይወት እንዲኖር ነው መጀመሪያ መደረግ ያለበት። ቢኮዝ እነዚህ ሰዎች ገዥ መሬት ይዘው ያው ባልተመቸ ሁኔታ ቢኖሩ ካምፕ ላይም ቢሆን ተጠልለው ይኖራሉ። እነዚህ ሰዎች የሚፈልጉት አሁን ምግብ ነው ከተባልክ ፖለቲካዊ ቅርጻ ሲይዘህ ሁሉም ሰው ኮምፓሽን እንዲያሳይ ከተፈለገ መልሰው መቋቋም አለባቸው የሚለውን ልታመጣ የምችለው ፖለቲካዊ ቅርጻ ሲይዘህ መጨረሻ ላይ እነዚህ ሰዎች በልተው ካደሩ በኋላ ነው። በበጀት ጉዳይም የበጀት ጉዳይ ከዚህ ላይ የማያገባው ከሆነ የሰብአዊ መብት የተራድኦ ድርጅቶች ኮንሰርን ከሆነ ይሄ ነገር ከመፈናቀል ወይም ደግሞ ከመልሶ መቋቋም ጋር ሳይያያዝ ባሉበት ቦታ ተራድኦ እንዲደረግላቸው ነው። አይ ቲንክ ይህን የአማራ ማህበረሰብ በደብረ ብርሃን፣ በቡሬ፣ በጃራ በተለያዩ የአማራ ክልል ቦታዎች ተጠልለው ይገኛሉ። ወደ ቦታቸው ይመለሱ የሚለው ቅንጦት ሆኖ የሚበሉትና የሚጠጡት ነገር ደራሽ ይሁንላቸው ነው አብዛኛው ጥሪ የሚደረገው። በዚህ መንገድ አይደለም እዚህ ጋር እየተደረገ ያለው። ስለዚህ ሁለቱም ፖለቲካዊ ይዘት ይዘውታል ነው። በብልጽግና በኩል ያለው ቅድም አፍሪካ ነው ማንም የምትለው ሰው ሲናገር ሰምተዋል። የፖለቲካ አጀንዳ ነው ይዘው እየተንቀሳቀሱ ያሉ ይላል። እነዚህም ደግሞ የበጀት ጉዳይ ሳይሆን ጥያቄያችን የመልሶ መቋቋምና ዘለቄታዊ የሆነ መፍትሄ ከተፈናቀሉበት ተመልሰው እንዲቋቋም ነው ይላል። በልተው ይደሩ ግን አይደለም ይሉ። ይህን ስታይ ፖለቲካዊ ቅርጽ ይዝና እኔም ያገባኝ ነገር አለ። በነገራችን ላይ ከሰብአዊ እርዳታነት ወጥቶ ፖለቲካዊ ክሌም ይዞ ከመጣ እኔም ጥያቄ ያለኝ እጅ ልሰበስብ እችላለሁ። ከዚህ እንትን መቆጠብ አልተቻለም ነው። ከዛ ቀጥሎ እንደው ዘልዬ እንኳን እንደገባ ያደረገኝ ቅድም ስታወራም ከሰማሁት እነ ሴቭ ምናምን ሲያወሩ የሰማሁት እንትን አስተያየት ከመስጠት አንጻር ነው። በተለይ የህወሓት ኃይሎች ወይም ደግሞ የቲፒኤልኤፍ ኃይሎች ከዚህ ጋር ተያይዞ የሚናገሩት ብዙ ነገር አለ። መልሶ መቋቋም የሚለው አንደኛው ፖለቲካዊ ቅርጽ ነው። ይህም ፖለቲካዊ ቅርጽ ሲያስይዙት የምዕራብ ትግራይ የሚሉትን የቴሪቶሪ ክሌም ነው የዲፋክቶ የሚሉትን ነገር ለማሳካት ነው እየተመጣ ያለው። ይሄ ነገር በራብተኛ ወይም ደግሞ በተራበ ህዝብ ላይ ይሄን አይነት ነገር ልታደርግ አትችልም። ከዚህ ተነስተን ብዙ ጊዜ የቴሪቶሪያል ክሌሞች ሲነሱ ስለ ርስት ጉዳይ እናወራ የሚሉና ታሪካዊ ዳራዎችን ይጠቅሳሉ። በታሪካዊ ዳራዎች ሲሸነፉና የነሱ እንደማያገባቸው ሲያውቁ ታስታውስ ከሆነ አብራ ደስታ የሚባለው እንግዲህ የቲፒኤልኤፍ አባል አይደለም። በአውራጃዊ አደረጃጀት በነበረበት ሰዓት ላይ የነበረውና አሁናዊ የነበረው አደረጃጀት የተለያየ ነው። ስለዚህ አደረጃጀታዊ መዋቅሩ ስለተቀየረ ነው ወደ ትግራይ የተካለለው እንጂ የመሬት ባለቤትነት ይዘቱ የህዝብ ነው ወይም ደግሞ በፊቱ አወቃቀር ስለፈረሰ ነው ወደ ትግራይ የተካለለው ይልሃል። በአወቃቀር ሲመጣ ደግሞ ማለት ነው which means TPLF ያጸደቀው ህገ መንግስት ይደግፋል። በነገራችን ላይ ቅድም ስትናገር የነበረውን ያንቀጽ 40 ነው አንቀጽ 3ን አተረጓጎሙ ልክ አይደለም። መሬት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ሀብት ነው ይልሃል። በምን ማጠናከሪያ ይህን ሊሆን ይችላል ብለህ ስታስብ ዴፊኒሽኑ አንቀጽ 8 ላይ ሄዳንበው ብሔር ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ የስልጣን ባለቤቶች ናቸው ይልሃል። ስለዚህ ሱፐርማሲ የተሰጠው ለማን ነው? የስልጣን ሉዓላዊ ማን ነው? እዚህ ጋር ግለሰቦች አይደሉም። ቅድም ስለ ብሔርተኝነት ሲወራ ባይዞይ ቅድም አንድ ነገር ተናግራለህ አንተ እንደውም ቴዲ
የህዝብ ወይም ደግሞ ህዝብ በማንኛውም አገር ውስጥ ማህበረሰብ በሚኖርበት ህዝብ ወይ አገር ውስጥ ሉዓላዊ ተብሎ ሊጠራ የሚገባው ግለሰብ ነው። አንተም ቅድምበት ከትርጉም አንፃር የጋራ ሀብት ነው የሚለውን ይህ ሊፕስቲክ እያደረጉ ሲፈልጉ የአስተዳደራዊ መዋቅር ነውና ርስት ክሌም አያደርግም በሚል ሊያመጡ የሚፈልጉ የቲፒኤልኤፍ ኃይሎች ናቸው። በተመሳሳይ የፒፒ ኃይሎችም ይጠቀሙታል ይህን ነገር። ነገር ግን ቅድም እንዳልኩ በሁለት ትርጉም ነው የሚሰጠው። እዛ ጋር ብሔር ብሔረሰብና ህዝብ ግሩፕ ነው፣ የጋራ ሀብት ነው። አንዴ ቃል ዘመነ ረዘም ብታደርግልኝ ግን ደስ ይለኛል። በነገራችን ላይ ቅድም አላወራሁም መጀመሪያ ቅድም ስላላወራሁ 2 ደቂቃ አድርግልሽ። ኦኬ የመጨረሻ ሳለ ስለሆነ ስለዚህ ብሔር ብሔረሰብና ህዝብ የሚለው ባይት ሰልፍ ግሩፕ ነው፣ ግለሰብ አይደለም። የጋራ ሀብት ነው የሚላቸው በተናጠል ነው። ብሔር የጋራ ነው፣ ብሔረሰብ የጋራ ነው፣ ህዝብ የጋራ ነው። ከዛ ባለፈ ደግሞ ይሄ የብሔር ብሔረሰብ የጋራ ሀብት ነው የሚለው የሚጸነው የሉዓላዊ ባለቤቶች ማናቸው የሚለው ላይ ክሊር አውት ባደረገበት መንገድ አንቀጽ 8 ላይ ነው የሚጸነው። ስለዚህ እዛ አንቀጽ ላይ ብሔር ብሔረሰቦችና ህዝቦች ሉዓላዊ የኢትዮጵያ ባለቤቶች ከሆኑ በምን መንገድ ይሄ መሬት ለጋራ ሊሆን ይችላል? ለኢትዮጵያውያን የጋራ ሀብት ሊሆን አይችልም። ምክንያቱም አንቀጽ 2 ሄደን ብታነበው ደግሞ እንደሚለው የኢትዮጵያ ወሰን የክልሎችን ያጠቃለለ ወይም ደግሞ የፌዴራሉ አባል ክልሎችን ያጠቃለለ ወሰኖችን ያካተተ ነው የሚለው እንጂ ኢትዮጵያ በጅቡቲ በምስራቅ ጅቡቲ በምዕራብ ሱዳን ምናምን እያለ ጠቅሶ አላስቀምጠው። ስለዚህ እኛ አማራዎች ጥንባ ብሔርተኛ ከሚሉት በወጣ መንገድ ፕሮግሬሲቭ የሆነ አንቀጽ 52ን እና አንቀጽ 46ን ይዘት የያዘ ብሔርተኝነትን ነው እንጂ የምንደግፈው ይሄ ምንድነው ትርክት በወለደው አብዮታዊ ብሔራዊ አብዮታዊ ዲሞክራሲ በወለደው ትርክት የተቀነበበን ህገ መንግስት የፌዴራሉ አፓራተስ ወይም ደግሞ የፌዴራሉ ማስፈጸሚያ ውቅር ነው ብለን ልንቀበለው አንችልም። ለዛ ነው አማራ የሚታገለው ይህን ህገ መንግስት ለመቀየር ነው። ለምን ይህን ህገ መንግስት መቀየር ተነሳ ከተባለ በ1968 በተቀረጸው ወይም ደግሞ በተቀነበበው የቲፒኤልኤፍ ማንፌስቶ ቅርጽ ይዞ የወጣ ነው። አንቀጾቹ መጥቀስ ይቻላል። አንቀጽ 2፣ አንቀጽ 3፣ አንቀጽ 46 47፣ 48፣ 49፣ 39፣ 40 እነዚህ አንቀጾች የተረክ ውልዶች ናቸው በነገራችን ላይ። ስለዚህ እነዚህን አንቀጾች ተሸክመን እንግዲህ አንቀጽ 49ን ደማንበስ ይችላል። በነገራችን ላይ ቲፒኤልኤፍ ማንፌስቶ ላይ ተቀምጦልሃል። የነፍጠኛዋ ዋና ከተማ አዲስ አበባ ነው የሚላት። የጨቋኛው ብሔር ዋና ከተማ አዲስ አበባ ነው የሚለው። ይህን ካለ በኋላ አንቀጽ 49 ላይ ልዩ ጥቅም ለኦሮሚያ ያስፈልጋታል ብሎ አስቀምጦታል። አንቀጽ 40 ቅድም እንዳልከው የብሔር ብሔረሰቦች የጋራ ሀብት ነው ያልከው የተባለው የፊውዳሊዝምን ብሎ ፈርጆ ያስቀምጠው የአማራ ማህበረሰብ ለመምታት የተጠቀመበት ትርክት ነው። ይህን አንቀበለው። አንቀጽ 3ንም እያልኩ መሄድ ይችላል። ባይዞ ጊዜ ስለሌለ ነው እንጂ ጊዜ ሲኖረን በሌላ ጊዜ እመጣለሁ። ይሄ ስለ ህገ መንግስት በሰፊው በሌላ ጊዜ ማውራት እንችላለን። ባይዞ በደንብ እናወራለን። ግለሰቦችን አውቃቸውም እውነት ነው፣ ግን የጠቀስካቸው ስለ ፓወር ነው። እኔ ለማለት የፈለኩት መሬት ላይ እንደምታውቁት መሬት ራሱ ሪሶርስ ነው። መሬት ላይ ብዙ ነገሮች አሉ። ለምሳሌ ምንም አይነት ነገር ለምሳሌ ሌትስ የማዕድን ጉዳይ ማዕድን የህዝብ ነው አይደለም። ለምሳሌ ጋዝ ተገኘ የሚባል ሞያሌ ላይ ባህር ዳር ላይ ያለው አማራ ይመለከተዋል፣ የእሱ ንብረት ነው። የሀብት ጥበቃ የሚለው ማዕድን የኢትዮጵያ የፌዴራል መንግስት ነው የሚቆጣጠረው። አንቀጽ 50 ላይ ያለ ቴዲ ለፕራይቬት ሴክተሩ የማይሰጥ እኔ ልል የፈለግኩት ሉዓላዊ የኢትዮጵያ ሉዓላዊነት ሱፐርማሲ የግሩፕ ከሆነ መሬት ባይ ዲፎልት የግሩፕ ነው። የነዚህ ብሔር ብሔረሰቦችና ህዝቦች የሚለው ማለት ነው። ስለዚህ ሉዓላዊ ማለት መሬት ማለት ነው፣ ባይ ኢትሰልፍ ማለት ነው።
እናወራለን። ህገ መንግስቱ እንዳልከው አብሶሉት የሆነ ሉዓላዊነትን የሚሰጠው ለብሔሮች ነው። ብሔር አለቀ፣ ግለሰቦችን አያውቅም። ስለዛም እኮ ነው ህገ መንግስቱ ላይ ግለሰቦች አልተወከላችሁም የሚባለው። ለምሳሌ የምትከሰው ፍርድ ቤት የምታቆመው ግለሰብን ነው እንጂ ብሔርን አታቆመው። ያ እሱ ነው። ስለዚህ ሉዓላዊ ህዝብ፣ ሉዓላዊ ማህበረሰብ ካለ መሬት ሊኖር ስለማይችል የግሩፕ መብት ወይም ደግሞ የግሩፕ ሱፐርማሲ እንጂ ያለ ኢንዲቪጁዋል ሱፐርማሲ በሌለበት ሀገር ውስጥ መሬት እናንተ የምታደርጉት ትግል ከዚህ ጋር ነው የሚጠረሰው። ለምሳሌ ግሩፕ ማለት ኮሌክቲቭ ኦፍ ኢንዲቪጁዋልስ አይደል? የግለሰቦች ድምር ውጤት ነው አይደል? ግሩፕ የሚፈጥር ቴዲን ሳታከብር የማንኪያ ነገድ ልታከብር አትችልም። የኔ እንትን ነው መሆን ያለበት። መጀመሪያ እኔን ስታከብር እናንተ ያልከው አልገባኝም ቴዲ። ህገ መንግስቱ የሚያቅህ ወይም ደግሞ መብትን የሚያከብረው በግሩፕ ነው፣ በቡድን ነው። እሱን እንኳን አንደግፍም እያልኩ ነው። እኛ ብሔርተኝነት በዚህ አይደለም የሚለካው። ቅድም በነገራችን ላይ እናንተ አደግፉ ብሔርተኝነት የፌዴራሊዝም ውቅር ስህተት ነው የምንለው ከዚህ አንጻር ነው። የግለሰብ ሱፐርማሲን የሚነፍግ ብሔርተኝነት የለም። ለምሳሌ ልንገርህ፣ ይሄን ለይልኝና የህንድን ሁለት ነገር አለ። በኢትዮጵያ ኮንቴክስት እናወራ። ቀጥል። የእናንተ ትግል የቡድን መብት ይከበር ነው ወይስ የግለሰቦች መብት ይከበር ነው? የግለሰብ መብት ይከበር፣ የቡድን ስልጣን ይጠበቅ ነው። አለቀ። ይኸውልህ ብሔርተኝነት ባይዘው ላስረዳ፣ ቆይ በመሳቅ አይደለም። የግለሰብ መብት ይከበር፣ የቡድን ስልጣን ይጠበቅ። እኔ ደግሞ ፍልስፍና ሰምቼው አላውቅም። አዲስ ታይምስ እኮ አንተ ስትጀምር አታውቅም። ፖለቲካም ሲጀምር ማለት ነው። ቴዲ በጣም ይቅርታ፣ እኔ ላስረዳ። ቴዲ አንዴ በይደር እናስቀምጠውና እችን ፓርት ላስረዳ። በላይ ዘመነ አዲስ ታይምስ አንዴ እችን ፓርት ላስረዳና እሱን አስመልክቼ ጥያቄ ስላነሳው ኢንዲቪጁዋል ሱፐርማሲ ያልኩህ ቅድም አንተም ተናግረኸዋል። የስልጣን መብት ያልኩህ ደግሞ አንቀጽ 52 እንዳንብበው። እዛ ጋም እንደሚለው የክልል ወይም ደግሞ የአወቃቀር ሂደቱ ሰልፍ ዲተርሚኔሽን እና የሰልፍ ኦቶኖሚን ፕሮቫይድ የሚያደርግ አወቃቀር ይኖር ነው የሚለው አይደል? የቡድን ማለት እሱ ነው። ሰልፍ አውቶኖሚ፣ ፓራላል ሞኖፖሊ ኦፍ ቫዮለንስ፣ እንደዚህ አይነት ነገሮች ከፈቀደ የቡድን ስልጣን ወይም ደግሞ የማንነት ስልጣን አለ። አንቀጽ 46 እና አንቀጽ 52 ነው ብሔርተኝነትን ባይዞ የሚደነግገው እንጂ ቅድም ያልካቸው እነዚህ ትርክት የወለዳቸው የብሔራዊ አብዮታዊ ዲሞክራሲ የቀነበባቸው የሌኒን እና የማርክሲዝም ይዘቶች ሊሆኑ አይችሉም። ብሔርተኝነት እሺ፣ እሱ በይደር እናቆየው፣ በሰፊው የምናወራው በላይ ዘመነ ግን እሺ ቴዲ ነው ደግመዋል። ግን ይሄንን የቡድን የግለሰብ ሱፐርማሲስት ወይንም ከፍተኛውን ስልጣን ግለሰብ የሚወስድበትና ቡድኖች ደግሞ አወቃቀር የፖለቲካ ፕሮግራሙን ያልኩኝ አዲስ ታይምስ አንተ አይገባህም የምልህ ለዛ ነው። አዲስ ታይምስ በዚህ አማርኛ እንዴት ይገባኛል? የፖለቲካ ፕሮግራም ነው እያልኩ ያለሁት እኔ እያወራሁ ያለሁት የፖለቲካ ፕሮግራምና የሉዓላዊነት ጥያቄዎችን ነው እያወራሁ ያለሁት። አንዴ ሁላችሁንም በጣም ከልብ ነው ማከብራችሁ። ይህንኑ ስብስብ በሚቀጥለው እንገናኝና በዚህ ጉዳይ ላይ በስፋት እንሄዳለን። አሁን ደግሞ እንግዲህ አንዳንድ ደቂቃ ሰጠና እኔ ለቡርቃ በጣም ከልብ ነው ማመሰግናችሁ። አዲስ በጣም ደክሞኛል። አይ ነው ቡርቃ ዝምታ ያነሳው ሀሳብ ግን ትንሽ መልስ ያስፈልገው ነው። በጣም ሰላም፣ ሌላ ጊዜ እናመሰግናለን። ሰላሙ ነው። እንዴት ናችሁ? ክብራትና ክብራን ሁሉ ሰላም ነው ወይ? ትግራይ ክልል የተፈጠረውን ረሃብ አስመልክቶ የማን ነው ጥፋቱ በሚለው ተወያይተናል። የተለያዩ ሀሳቦችን አንሸራሽረናል። የፋኖ ደጋፊዎች መጥተዋል። የቲፒኤልኤፍ ደጋፊዎች መጥተዋል። የብልጽግና ደጋፊዎች መጥተዋል። ቴዲ ሊያደርግልህ የሚችለው ይህንን ነው። የተለያዩ ሀሳቦችን አንሸራሽር ያለው ፖለቲካን መስራት የአንተ ድርሻ ነው። እኔ የአንተ ታጋ አይደለሁም። አወያይቻለሁ። ግራ ቀኙን ሰምተናል። ቴዲና የቴዲ ሀዋሳ ቤተሰቦች ምን ማድረግ እንችላለን? ምን ማድረግ እንችላለን ከዚህ ውጭ? ገበታው ላይ የተለያዩ ሀሳቦችን ከማስቀመጥና ቀጥሎ አንተ ከማለት ውጭ ልናደርግ የምንችለው ነገር የለም። እናርግ ብንልም የምናደርገው ነገር የለም። ምክንያቱም እኛ የነሱ ታጋ አይደለንም። እነሱ ናቸው ፖለቲከኞች፣ እኛ አወያዮች ነን ብለናል። ስለዚህ ከቴዲ አናት ላይ ትወርዳላችሁ ማለት ነው፣ የሚወጡ ካሉ ማለት ነው። ይህን ትነግሩናላችሁ። ስለ ጨዋነታቸው ከልብ አመሰግናለሁ። የሚገርም ስብስብ ነው።
በጣም የሚገርም ስብስብ ነው። ከልብ ከልብ ነው ማመሰግናቸው። አዳዲስ ሰዎችን አይተናል። በላይ ዘመነ አይቼዋለሁ። እነ ሴቭ የቆየ ልጅ ነው፣ እሳት የሚተፋ ልጅ ነው። አዲስ ታይምስ ነባር ነው። የቡርቃ ዝምታ ነባር ነው። አፍሪካ ዩናይትድ ነባር ነው። አዲስ ሰው አለ። ዛሬ ያያችሁት አዲስ ሰው ማን ነው? ዛሬ ያያችሁት አዲስ ሰው ማን ነው? በሚቀጥለው አስገባሻለሁ ቤቲ። እሺ ሌላ ጥያቄ ለእኔ የምታነሱልኝ ጥያቄ ካለ በሁለት ደቂቃ አንሱልኝና እኔ አይኔ ከመከደኑ በፊት እወጣለሁ። እዚህ ዩቲዩብ ላይም እዚህም ላላችሁ ፌስቡክ ላይም ላላችሁ እሺ ለእኔ የምታነሱልኝ ጥያቄ አረሳም። እሺ ሀገረ ትግራይና በላይ ከዚህ ቀደም እነሱን ተዋወቃችኋል? ሌላ ጥያቄ አለ? ሁለት ደቂቃ እኔም ከልብ ነው ማመሰግነው። ሚስት ያላችሁ ከሚስቶቻችሁ ጋር ትተኛላችሁ። ይሄ የሞጫ የመሰናበቻ ንግግሬ ነው። ሚስት ያላችሁ ከሚስቶቻችሁ ጋር ተኙ፣ እንዳትማግጡ። ፍሬሽክ ቴንኪው ለጊፍቱ። ባል ያላችሁ ባሎቻችሁን ጠብቁ። ዓለም እያያችሁ ነው። የወንድ እጥረት በከፍተኛ ሁኔታ እያየን ነው። ወንዶች በልዩ ልዩ ምክንያት እየቀነሱ ነው፣ ቁጥራቸው እየቀነሰ ነው። ስለዚህ ባል ያላችሁ ባሎቻችሁን ትጠብቃላችሁ። ያገባችሁም ያላገባችሁም ደግሞ ሲንግል የሆናችሁ ብርድ ልብስ ውስጥ ጥፍጥፍ ሁለተኛ ለሚስትን ማስለቀቅ ያንተ ድርሻ ነው። ቴዲ አይደለም የሚያስለቅቅልን። የማንን ጎፈሬ ታበጥራለህ? በርከክ ብለህ ጸልይ። በጸሎት ሁሉ ነገር ይቻላል። ካላገባ በጸሎት አስለቅቅ ማይ ፍሬንድ። ደሞር በተዘናጋ ቁጥር የሆነ ቦታ ላይ ባለሽን ሚስትህን አንዱ ሰው አጉል ነገር እያደረጋት ነው። ስለዚህ በጊዜ አስለቅቅ፣ በጊዜ አንተም ደግሞ ማታገባትን በጊዜ ልቀቅ። ማታገባትን ልቀቅ። ምክንያቱም ማታገባት ከሆነ ዝም ብለህ አፍነህ ይዘህ ከሆነ የሰው ሚስት ነው ያዝከው። አንቺም እንደማታገቢው እርግጠኛ ከሆንሽ በጊዜ ልቀቅ። ሚስቱ እየጠበቀች ነው። ሰው ሁሉም ወደየቦታቸው እንዲሄዱ ለማለት ያለም። ያገባችሁም ያላገባችሁም ግን አንድ ነገር ታደርጉልናላችሁ። ከቴዲ አናት ላይ ትወርዳላችሁ። አዋይተናል፣ ግራ ቀኙን ሰምተናል። በሀገራችን ጉዳይ በፍጹም የማንደራደር ሰዎች ነን። ስለነበረን ቆይታ ከልብ ነው የምናመሰግነው። በጊዜው አለጊዜውም ሀገራችሁን መውደድ አለባችሁ ያለምንም ቅድመ ሁኔታ። መንግስት አልተመቸም፣ ቀይረው። ነገ ፋኖ ይመጣል፣ ኦነግ ይመጣል፣ ቲፒኤልኤፍ ይመጣል፣ ፍቅር ሲዝም ይመጣል፣ መንግስት ይመጣል። አገር ግን ይቀጥላል። ስለዚህ አገርን በመውደድ በመፍራትና በመንቀጥቀጥ እሳቤ ውስጥ ሆነ ነው መታገል ያለብን።